የሰናክሬምን ሰራዊት ምን ያህል መልአክ ነው እንትን ያደረጉ ሲባል አንድ መልአክ እንደዛ አይነት ነገሮችን ስንመለከት በጣም ሀያል ናቸው በጉልበት ደረጃ በአቅም ባላቸውን ኤግዚስተንስ እንደዚሁም ደግሞ በሚያገለግሉት አገልግሎት እንደዚህ አይነት ነገሮች ብትጠቀሙባቸው ጥሩ ነው ብዬ አስባለሁ። እና ይሄ ሰከንድ ቴምፕል ፔሪየድ የምንለው በሁለቱ ኪዳናት መካከል በአዲስ እና በብሉይ ኪዳን መካከል ከባቢሎን ምርኮ በኋላም በዕዝራና በነህምያ እንደገና ከተመለሱ በኋላ በፋርስ በሜዶን በግሪክ ስደቶች መካከል እየዳበረ ያመጡት እስራኤላውያን በእነሱ ቴዎሎጂ ውስጥ በእነሱ አምልኮ ውስጥ በእነሱ ከእግዚአብሔር ጋር ባላቸው ህይወት ውስጥ ብዙ የዳበረ ብዙ የሚታወቅ ነገር አልነበረም። የመላእክት አሁን በርካታ የመላእክትን ስም በርካታ የመላእክትን ቁጥር የምናገኘው በእነዚህ በሁለቱ ኪዳናት መካከል በተፈጠሩ ጽሁፎች ውስጥ ነው እንጂ በብሉይ ኪዳን ውስጥ አይደለም። ኦኬ፣ ብሉይ ኪዳን ላይ ምንድን ነው የምናገኘው? ብሉይ ኪዳን ላይ ምንድን ነው የምናገኘው የሚለውን ስናስብ ኤንጅሊዮሎጂ ነገረ መላእክት የሚለው ሀሳብ ምናልባት ለብዙዎቻችሁ ኮንፊውዝ እንዳያደርጋችሁ አንጂሎጂ ብዬ ትንሽ ደግሞ እንግሊዝኛ ልጨምርበት። ኖቲፊኬሽን ለምንድን የማይደርሰኝ? ራይት፣ ምንድን ነው ማድረግ ያለብኝ? ኖቲፊኬሽኑን ዘግቼዋለሁ። እንደዛ ማድረግ ይዘጋል እንዴ? ቃሌ እኔ ላይቭ ሁኜ ኖቲፋይድ ላይደረጉ ይችላሉ? አይ አንተ ላይ በሆነ አይችሉም። ሌላ ቦታ ከገባ ላይ ሴቲንግ ከቆለፍክ ነው እንጂ የራስ ቤት አይችሉም። ፎሎወሮች ያሉ አካውንት ኮፒ ሊንክ መደረግ አለበት፣ ሪፖርት ተደርጎ ማለት ነው። እንደዛ ነው እንዴ? እሺ። ስለዚህ በቃ 83 ሰዎች አላችሁ። አሁን መጨረሻ ላይ የለቀኩት አንድ ጥቅስ አለ፣ የዳዊት ስር ድል ነስቷል የሚል አካውንቴ ጋር ሂዱና እሱን አካውንቴንም ምንድነው የሚደረገው? ቃሌ ሪፖስት ነው የሚደረገው። ኮፒ ሊንክ ነው መሰለኝ የሚደረገው። አካውንት ኮፒ ሊንክ ይደረጋል። እሺ፣ አካውንቴን ኮፒ ሊንክ አድርጉት። አካውንቴን ኮፒ ሊንክ አድርጉት እንድናገኛቸዋለን። እና ማላክ የሚለው የሂብሩ ቃል ሂ ሁ ሴንት የሚልክ እንደማለትም ነው። ኢሚሴር እንደሆኑ የእግዚአብሔር ልዩ መልእክተኞች ጋድስ ስፔሻል ኤጀንትስ እንደሆኑ እናምናለን ማለት ነው። መጽሐፍ ቅዱስ እንደዛ ያስተምራል። አንዳንድ ጊዜ ይሄ ኤንጅልስ ወይም መልእክተኞች የሚለው ቃል ራሱ ሀሳብ ራሱ በሰዎችም የተጠሩበት መልእክተኛ የሚለው ሀሳብ እንደዚህ አይነት ዮሐንስ መጥምቁም መልእክተኛ ተብሏል። ይሄን ግሪክ ቃሉን አቻ ቃሉን ራሱ ሰዎችም አንዳንድ ጊዜ ተጠቅመውታል ማለት ነው። ነፃ ይሄ በቃ ማለት ከእግዚአብሔር ውጭ በራሳቸው የሆነ ኢንዲፔንደንት የሆነ ፈቃድ ያላቸው ሆኖ አናገኛቸውም። እንደዛ እናምናለን ወይ እንደዛ እናስተምራለን። ነፃ ፈቃድ አላቸው፣ ግን በራሳቸው ግን የሆኑ ነገር እንደሚያደርጉ ሳይሆን በእግዚአብሔር ተልቀው እና ደግሞ ዋይኒ ግሩደም ሲስተማቲክ ቴዎሎጂ ላይ ገጽ 168 ላይ ክሪኤትድ ስፒሪቹዋል ቢንግስ ናቸው ከሞራል ጀጅመንት ጋር ከሞራል ጋር እና ደግሞ ከፍ ካለ እውቀት ጋር የተፈጠሩ መንፈሳዊ ነገሮች ናቸው፣ መንፈሳዊ ህልውናዎች ናቸው ይላል። ግን ፊዚካል የሆነ እንደ ሰው አይነት የሚዳሰስ አይነት ቦዲ የላቸውም። በዛ ፎርም ግን አንዳንድ ጊዜ ሊገለጡ ይችላሉ። ሰኖፍ ጋር ተብለዋል፣ ቅዱሳን ተብለዋል፣ ዋቸርስ ተብለዋል፣ ጉበኞች፣ ጠባቂዎች ተብለዋል። ኢሳያስ ምዕራፍ 63 ቁጥር 9 ላይ በእግዚአብሔር ህልውና ፊት የሚቆም መልአክ የሚገኝ መልአክ ተብለዋል። የእግዚአብሔር ሮያል ሃውስሆልድ የእሱ መልእክተኞች ተብለዋል። ኤንጅል ለምሳሌ በብሉይ ኪዳን አጋርን ሊረዳት በምድረ በዳ መጥቶ እንደነበረ፣ ሰዶምን የሚያጠፉ መላእክት መጥተው እንደነበረ፣ በተለይ ኤንጅል ኦፍ ዘ ሎርድ የሚለውን እመጣበታለሁ። እንዲህ አይነት ፍንጮችን ነው የምናገኘው። በጣም የተብራራ ጎላ ያለ ነገር እና በተወሰነ ደረጃ አንድ ካቶሊክ ስኮላር አለ በጣም የምወደው፣ ብዙ ጊዜ መጽሐፍቶቹን እጠቀማለሁ እና ለምሳሌ ኤንጅልስ ኤንድ ዲመንስ የሚል የካቶሊክ ኢንትሮዳክሽን የሚል መጽሐፍ አለ። ሰርጌ ቶማስ ቦኒኖ ነው የሚባለው። ቦኒኖ
ቦኒኖ እንደዚህ ይላል፣ አዲንትራ እና አዴክስትራ ናቸው። አዲንትራ ጋድስ ኮርት፣ አዴክስትራ ሂዝ አርሚ ናቸው ይላል። ልክ እግዚአብሔር የሚልካቸው የእሱ ሰራዊቶች ናቸው፣ የእሱ አገልጋዮች በዙፋኑ ፊት የሚሆኑ አገልጋዮች ናቸው ይላል። እና ሱራፌል እና ኪሩቤል ደግሞ ለየት ያሉ አካላት ናቸው። ኦኬ ኤንጂል የሚለው መልአክ የሚለው ቃል እንግዲህ 196 ጊዜ በብሉይ ኪዳን ተጠቅሷል። 196 ጊዜ ግን 84ቱ ኦልሞስት ግማሽ አካባቢ የሚሆነው የእግዚአብሔር መልአክ የሚለውን ቃል ነው የሚመለከተው። ኤንጅል ኦፍ ዘ ሎርድ የሚለውን። ይሄ ኤንጅል ኦፍ ዘ ሎርድ ምንድን ነው? ማን ነው የሚለው በጣም ዲቤተብል ነው፣ ያከራክራል። ማን ነው ይሄ ኤንጅል ኦፍ ዘ ሎርድ? የእግዚአብሔር መልአክ ምንድን ነው? ጀስት እንደ ማንኛውም አይነት መልአክ ነው ወይስ ኢየሱስ ክርስቶስ በብሉይ ኪዳን ነው? ባይ ዘ ዌይ የውስጢን ሰማያት ተከራክሯል። ኢየሱስ ክርስቶስ ነው ብሏል። ቃል በቃል በቃ ይሄ ኤንጅል ኦፍ ዘ ሎርድ ኢየሱስ ክርስቶስ ነው ብሎ አርጊው አድርጓል። ምክንያቱም ኤንጅል ኦፍ ዘ ሎርድ በኦልድ ቴስታመንት እንደ ቴዎፋኒ፣ ክርስቶፋኒ፣ የእግዚአብሔር መገለጥ፣ የክርስቶስ መገለጥ የምንላቸው እንትኖች አሉ። ኤንጅል ኦፍ ዘ ሎርድን ከክርስቶስ ጋር ባይዘወይ ከክርስቶስ ጋር ያገናኘው ፋይሎ የሚባል አንድ አይሁዳዊ ፊሎሶፈር አለ። በግሪክ ፍልስፍና ውስጥ የገባ አንድ አይሁዳዊ ሎጎስ ነው ብሏል። ሎጎስ ነው ብሏል። ሲድራቅ ሚሳቅ አብደናጎ እሳት ውስጥ በተጣሉ ጊዜ ሰልስቱ ደቂቅ የሚለውን ሃይማኖት አበው ውስጥ አይ ቲንክ አቡሊዲስ ይመስለኛል ካልተሳሳትኩ አውጥቼ ላነብላችሁ እችላለሁ። አቡሊዲስም ክርስቶስ ነው ብሏል። ሂፖሊተስ ነው አቡሊዲስ መሰለኝ ካልተሳሳትኩ ሂፖሊተስ ነው። ራሊን አይቸው ነበረ ወይም ራሊ ወይም ቴዳ አቡሊዲስ ሂፖሊተስ ነው። ልክ ነኝ? ኮሜንት ላይ የሚያግዘኝ ሰው ሂፖሊተስ ነው። ኦኬ እሺ ሶ አቡሊዲስ ራሱ ወይም ሂፖሊተስ ክራይስት ነው ብሎ እንደተከራከረ ሃይማኖት አበው ላይ ያነበብኩትን አስታውሳለሁ። ትንሽ ቆየት ብሏል ካነበብኩት። ይቅርታ የትኛውን ጥቅስ ነው ያልከው? ኤንጅል ኦፍ ዘ ሎርድ። ኤንጅል ኦፍ ዘ ሎርድ የሚለውን የእግዚአብሔር መልአክ የሚለውን በብሉይ ኪዳን ፋይሎ አቡሊዲስ ክርስቶስ ነው ብለዋል። የውስጢን ሰማያትም ክርስቶስ ነው ብለዋል። ክርስቶስ በብሉይ ኪዳን ሲገለጥ ነው ብለው ጠቅሰውታል። ፓርቲኩላርሊ የሆነን ጥቅስ ብቻ ሳይሆን የእግዚአብሔር መልአክ የሚለውን ከሎጎስ ጋር ፋይሎ ሎጎስ ነው ብሎ ይገልጸዋል። አቡሊዲስ ክራይስት ነው፣ የውስጢን ሰማያት ክርስቶስ ነው ብለው ይገልጹታል ማለት ነው። ግን ይሄ በጣም እየዳበረ የመጣ በምርኮ ዘመን ውስጥ የመጣ ክርስቶፍ ሮላንድ ፐዝል እየተጫወትኩ ነው። አንድ ደቂቃ። ኦኬ እሺ። ስለዚህ እግዚአብሔር ቅድም ዲቫይን ሲምፕሊሲቲን አንስተሃል ቃል ልክ እግዚአብሔር ኢማነንትሊ ይሄ ከትራንሰንደንሱ ልሂቅ ከመሆኑ የላቀ ምጡቅ ከመሆኑ የማይደረስበት ከመሆኑ ወጥቶ ሰዎችን ኮሚኒኬት የሚያደርግበት አንዱ መንገድ ዌይ ኦፍ ስፒኪንግ ኦፍ ጋድስ ኢማነንስ የእግዚአብሔር ተጨባጭነት፣ የእግዚአብሔር መገኘት፣ የእግዚአብሔር ከሰዎች ጋር ኮሚኒኬት ማለት መገለጫ ሆኖ ታይቷል ማለት ነው፣ አገልግሏል ማለት ነው። ሕዝቅኤል ምዕራፍ 1 ላይ መርካባ ትራዲሽን የምንለው ትንሽ ለየት ያለ የመንኮራኩሮች ራእይ አለ። እሱ በተወሰነ ደረጃ ከመላእክት አስተምህሮ ጋር በኋላ ከሚመጣው የመላእክት አስተምህሮ ጋር በተወሰነ ደረጃ የሚያግዛቸው ቢሆንም በቀጥታ የመላእክትን አስተምህሮ የሚመለከት ነገር አለ። ጁሽ መርካባ ትራዲሽን የሚባለው ራእይ ምዕራፍ 4 ላይም በኋላ በተወሰነ ደረጃ ይገለጻል። ሕዝቅኤል ምዕራፍ 1 ላይ ነው ያለው። ሄኖክ 14 ላይ፣ ዳንኤል 7 ላይ የተወሰኑ ፍንጮች አሉ። ስለዚህ ይሄ የመላእክት አስተምህሮ ዴቨሎፕ እያደረገ የመጣው መላእክት አስተምህሮ ብሉይ ኪዳን ላይ በጣም ጎልቶ የሚታይ አይደለም። ይህንን ነው እንድትይዙልኝ የምፈልገው። ብሉይ ኪዳን ላይ የእግዚአብሔር መልአክ የሚለው ከ196 84 የእግዚአብሔር መልአክ ነው ይላል። ስለዚህ አብዛኛው የመላእክት አስተምህሮ፣ የመላእክት ስም፣ የመላእክት አገልግሎት ጎልቶ የሚታየው በኋላ የመጣ ሀሳብ ነው። በኋላ የመጣ የምንለው ፔሪድ የትኛውን ፔሪድ ነው? በኋላ የመጣ የምንለው ፔሪድ በሁለቱ ኪዳናት መካከል ያለውን ፔሪድ ነው። በሁለቱ ኪዳናት መካከል ምንድነው ሀፕን ያደረገው? ምርኮ ሀፕን አድርጓል። በእስራኤል በባዕዳን ሀገራት በነ ሮም በኋላ ከዛ በፊት በግሪክ ከዛ በፊት በፋርስና በሜዶን ከዛ በፊት ደግሞ በባቢሎን ከዛ በፊት ደግሞ በአሶር ቅኝ የተገዛች መከራ የምታይበት ጊዜ ነበር። ስለዚህ ኦልሞስት በባዕዳን ዓለም በባዕዳን ምድር
ከጣዖት አምልኮ ጋር በሚታወቁ አገራት ዓለማት ጋር ሲንከራተቱ ሲኖሩ ያን ጊዜ በነበራቸው ንክኪ ኮንታክት ዳብሮ የመጣ ይቅርታ ስልክ ገብቶብኝ ነው። ስለዚህ አሁን ሁለተኛ ነጥብ ልንገራችሁ። አንደኛ ነጥብ የመላእክት አስተምህሮ በብሉይ ኪዳን በእስራኤል ቴዎሎጂ በእስራኤል ታሪክ ውስጥ በጣም ጎልቶ የሚታይ አይደለም። ኤክሴፕት ኤንጅል ኦፍ ዘ ሎርድ የእግዚአብሔር መልአክ በስፔሻል ካታጎሪ በስፔሻል አቴንሽን መታየት ነው ያለበት። ከአጠቃላዩ የመላእክት አስተምህሮ ጋር አብሮ መታየት የለበትም። ለምን? ቴዎፋኒ ስለሆነ የእግዚአብሔር መገለጥ ስለሆነ ልክ ጀምስደን እንዳለው ጋድስ ዌይ ኦፍ ስፒኪንግ ሂዝ ኢማነንሱን ከትራንሰንደንሱን ዲትራክት በማያደርግ መልኩ ከሰዎች ጋር ኮሚኒኬት የሚያደርግበት ቴዎፋኒ ክርስቶስ ተመልሻለሁ። እሱ ነው። ሁለተኛው ደግሞ የመላእክት አስተምህሮ በጣም ጎልቶ የመጣው ከእስራኤል የምርኮ ታሪክ ጋር በተቆራኘ መልኩ ነው። ይሄ በጣም ኢምፖርታንት ፖይንት ነው ብዬ ነው ማምነው። ወደ ምርኮ ሲሄዱ መጀመሪያ የነበረውን የመርካባ ትራዲሽን ሕዝቅኤል ላይ የነበረው በብሉይ ኪዳን የሱራፌል እና የኪሩቤል ኢሳያስ 6 ላይ የነበረው አጋር እና የኤንጅል ኦፍ ዘ ሎርድን ኮንሰፕት በተወሰነ ደረጃ እግዚአብሔር በዛ መልኩ ከነሱ ጋር ኮሚኒኬት ሲያደርግ ነበረ። በዚህ ቴዎሎጂ ውስጥ በዚህ አንደርስታንዲንግ ውስጥ ሆኖ ምርኮ ውስጥ ገቡ። ምርኮ ውስጥ ገብተው ሲወጡ በጣም በርካታ የመላእክት ስሞች በጣም በርካታ የመላእክት ቴዎሎጂ ውስጥ ገብተው ተገኙ። አሁን ይሄን ላሳያችሁ። ስለዚህ የኤንጅልስ ዶክትሪን ኦፍ ኤንጅልስ የመላእክት አስተምህሮ በጣም ዴቨሎፕ ሆኖ የምናገኘው በነን ካኖኒካል ሊትሬቸርስ ውስጥ ነው። በዲትሮ ካኖኒካል ሊትሬቸርስ ውስጥ ነው። ዲትሮ ካኖኒካል ሊትሬቸርስ የምንላቸው ወይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና አቆጣጠር 1980 መጽሐፍ ቅዱስ ላይ ዲትሮ ካኖኒካል ብለው መሀል ላይ ያስቀመጧቸው ከ66 ውጭ የሆኑ መጽሐፍትን ነው። ስለዚህ በተወሰነ ደረጃ ከዚህ ፕሮቶ ካኖኒካል ከምንለው ከዋናው ከኦልድ ቴስታመንቱ በአይሁድ 24 በክርስቲያኖች 39 በምንለው መጽሐፍ ቅዱስ ውስጥ የነበረውን አነስተኛ የመላእክት ድምፅና አስተምህሮ በኋላ ግን ወደ ፉል ቨርዥን ወደ ፉለር ኤክስቴንሽን ወደ ፉል አርቲኩሌሽን የገባ አስተምህሮ ነው። የት ነው የምናገኘው? ዩዲፒ ግራፋ የምንላቸው በብዕር ስሞች የተጻፉ ጸሐፊያቸው ማይታወቅ እና ደግሞ አቡቀለምሲያ የሆኑ ጽሁፎች እንደ ሄኖክ አይነት እንደነ ባሮክ አይነት ጽሁፎች ውስጥ ነው ጎልቶ የምናገኛቸው። ይህን ክሪስቶፈር ሮላንድ የሚባል አንድ ጂው ስኮላር በደንብ በግልጽ ያስቀመጠውን ነገር ነው የምናገር። ቼክ ማድረግ የምትፈልጉ ኦፕን ሄቨን የሚል መጽሐፍ ብታነቡ የክሪስቶፈር ሮላንድን የመላእክት አስተምህሮ ከምርኮ ጋር የተያያዘ ወደ ምርኮ ከሄዱ በኋላ በጣም የዳበረ ነገር እንደሆነ በግልጽ ይናገራል። ካሮል ኒውሰም የሚባል በጣም የሚታወቅ ይህም ጁሽ ስኮላር the most striking features of apocalyptic literature is ይላል። አቡ ቀለምሲሳዊ የሆኑ መጽሐፍት አንድ ልዩ ገጸ ባህሪያቸው ስትራይኪንግ ፊቸራቸው ሃይሊ ዴቨሎፕድ አንጅሎሎጂ መያዛቸው ነው። ላቅ ያለ ከፍ ያለ የነገረ መላእክትን መያዛቸውን የመላእክት አስተምሮ መያዛቸውን እነዚህ እነ ሄኖክ እነ ባሮክ ምናምን ከ66ቱ ውጭ ያሉ መጽሐፍት በሁለቱ ኪዳናት መካከል ያሉ መጽሐፍት አንዱ ልዩ ባህሪያቸው የላቀ ከፍ ያለ ወይም ደግሞ የተለየ ከ66ቱ በተለይም ከመጀመሪያው ከኦልድ ቴስታመንት ከፕሮቶ ካኖኑ የወጣ የተለየ የመላእክትን አስተምህሮ መያዛቸው ነው። እነ ጦቢት እነ ሄኖክ ምን ተፈጥሮ ነው? ለምንድን ነው አይሁድ ምርኮ ሲገቡ ወይም ደግሞ በሁለቱ ኪዳናት መካከል ከግሪኮች ጋር ከፋርስ ሜዶኖች ጋር ከባቢሎኖች ጋር ከሮማውያን ጋር በሚዋጉበት ጊዜ ኮንታክት በሚያደርጉበት ጊዜ የላቀ ከፍ ያለ የመላእክት አስተምህሮ ይዘው የወጡት የተገኙት ግን በኦልድ ቴስታመንት ዘመን በ39ኙ መጽሐፍ ውስጥ ምናልባት ዳንኤልን ከዚህ ትንሽ ለየት አድርገን ልናየው እንችላለን። ዳንኤል ላይ ትንሽ አርጊመንቶች ስላሉ ለምንድን ነው በእነዚህ በ300 ዓመታት ውስጥ ከ200 ቢሲ ከክርስቶስ ልደት በፊት 200 እስከ ክርስቶስ ልደት በኋላ 100 ዓመተ ምህረት ውስጥ በእነዚህ 300 ዓመታት ውስጥ አንጅሊዮሎጂ ኤላቦሬትድ የሆነው ለምንድን ነው? ኦልድ ቴስታመንት ላይ የሌለ ኦልድ ቴስታመንት ላይ ጎልቶ የማይገኝ ግን በእነዚህ ኤክስትራ ቢብሊካል ሊትሬቸርስ ዲትሮ ካኖኒካል ሊትሬቸርስ ውስጥ እስራኤላውያን በትግል ውስጥ በምርኮ ውስጥ በባዕዳን ሀገራት ውስጥ በነበሩ ጊዜ
እንዴት ነው የመላእክትን አስተምህሮ ይህን ያህል ዳብሮ የወጣው? ይህንን አስተምህሮ በጣም ዳብሮ የወጣውን አስተምህሮ ሐዋርያቱ በአዲስ ኪዳን ላይስ ምን ምላሽ ሰጡበት? ኢየሱስ እንዴት አድርጎ ተረዳው? ጳውሎስ ምን አለ? ልብ አልኩ እንግዲህ ዮሐንስ ምን አለ? አፖስትል ሃሮልድ ኩን የሚባለው በጣም የምወደው አፖካሊፕቲክ ስኮላር፣ እንግዲህ አፖካሊፕቲክ ሊትሬቸር ላይ በጣም ኢንተረስትድ ስለሆንኩ ብዙ የምጠቅሰው አፖካሊፕቲክ ስኮላሮችን ነው። የአቡቀለምሲስ ላይ ጥናት ያደረጉ ሰዎችን ነው። እንደዚህ ይላል ሃሮልድ ኩን። ሃሮልድ ኩን ቃል በቃል እንደዚህ ይላል። አንዳንዶች ይላል በምርኮ ውስጥ የነበሩ አይሁዳውያን አንዳንዶች manifested a growing tendency towards concreteness and picturesqueness in the new literature ይላል። በአዲሱ ጽሑፍ ውስጥ እግዚአብሔርን በተመለከተ ኮንክሪት የሆነ ነገር፣ ተጨባጭ የሆነ ነገር፣ ስዕላዊ የሆነ ነገር የማግኘት በዛ ነገሮችን የመግለጥ ቴንደንሲ ግሮ አድርገው ነበር፣ አዳብረው ነበር። አዘርስ ሌሎቹ ደግሞ find the reason to lie in the enlarged foreign contacts of the Jewish people. foreign contact በኢየሱስ በጣም ነው የሚገርመኝ ይሄ ቃል ፎሬን ኮንታክት። የባዕዳን አገራትን እስራኤል ራሱን እግዚአብሔር በሙሴ በመጽሐፍቱ በኩል ለእግዚአብሔር ራሱን የገለጠለት ህዝብ ነው። ግን በምርኮ ሄደ፣ ወደ ባዕዳን አገራት ሄደ፣ ወደ አሕዛብ ነገስታት በምርኮ ሄደ። እዛ ፎሬን የሆኑ ባዕዳን የሆኑ አገራት ጋር ሂዶ ሲነካካ በቃ ብዙ ጣጣ ያለበት የመላእክትን አስተምህሮና አንደርስታንዲንግ ይዞ መጣ። ኢማጂን እንግዲህ ኦኬ የት ይላል others feel that the tendency is due to a definite theological necessity. ምንድነው ያ definite theological necessity ከተባለ አሁን እግዚአብሔር ጥሎናል፣ በባዕዳን ሀገር ነው ያለነው፣ እግዚአብሔር ተጣልቶናል፣ በጨለማ ውስጥ ነው ያለነው። ስለዚህ በእግዚአብሔር መካከል በቃ ዳይሬክትሊ ኢንተርቪን ማድረግ አንችልም፣ ትቶናል። አያችሁ፣ ትቶናል። እግዚአብሔር በምርኮ አሳልፎ ጥሎናል። አሁን ከእግዚአብሔር ጋር ማውራት አንችልም። አሁን ሚዲየተር ኢንተርሚዲየሪ ቦዲ እንፈልጋለን። የእኛን ሂውመን አፌር ዳይሬክት ኢንተርቪን ማድረግ ስለማይፈልግ እግዚአብሔር በቃ አማላጅ የሚረዳ እንፈልጋለን። ይህንን በሚያስቡበት ጊዜ በአሕዛብ አማልክት እና የጣዖት አምልኮ ስርዓት ውስጥ እንደዚህ አይነት በጣዖት አምልኮ ውስጥ ሰዎችን ከአማልክቱ ጋር ከጎድስ ኤንድ ጋደስስ ጋር የሚያገናኟቸው ኢንተርሚዲየሪ ሌሎች ደግሞ ጣዖታት አሉ፣ ሌሎች ቢንግስ አሉ በአሕዛብ አማልክት ዘንድ። ስለዚህ ያንን ነገር ስላዩ ኦኬ እኛ እግዚአብሔር ጣልቶናል፣ አሳልፎ ሰጥቶናል፣ ለምርኮ ወሮሮ ጥሎናል። እግዚአብሔርን አሁን ብንጠራው አይሰማንም። አማላጅ ያስፈልገናል፣ ኢንተርሚዲየሪ ያስፈልገናል። ትምህርቱ ይለቅ ይሻላል። በደንብ ብዙ ሰው ነገሩን ኢንተርናላይዝ ቢያደርገው መጀመሪያ ይሻላል ብዬ ነው ማስበው። እሺ ቮንራድ በጣም የምወደው አንድ ጀርመናዊ ስኮላር አለ ቮንራድ የሚባል ጌርሃርድ ቮንራድ እና ሄርመን ጉንክል የሚባሉ ሁለት ስኮላርስ አሉ። ሁለቱም የሚስማሙበት ይሄ ኤንጅልስ የሚለው ኮንሰፕት በእስራኤል ዘንድ የዳበረው በዙሪያቸው ባለው ተጽዕኖ ነው ይላሉ። ከራሱ ከእግዚአብሔርና እግዚአብሔር ከእስራኤል ጋር ካደረገው ግንኙነትና መገለጥ ጋር የተያያዘ ሳይሆን ከባዕዳን አገራትና ከባዕዳን አማልክት ጋር ከባዕዳን ህዝቦችና ነገስታት ጋር ባላቸው ንክኪ የተፈጠረ ነገር ነው የሚል ነው። ስለዚህ በተወሰነ እነዚህን ነገሮች ኤክስፕሎር ማድረግ አለብን። የመላእክት አፈጣጠር የሚለውን ሀሳብ ልዘለው እችላለሁ። መጽሐፍ ቅዱስ በደንብ በግልጽ የሚያወራው ነገር አይደለም። የተወሰኑ ሚድራሾች ላይ እና ጁቢሌ ምዕራፍ 2 ቁጥር 2 ላይ ነው ያለው። ጁቢሌ ማለት ኩፋሌ ነው። መጽሐፈ ኩፋሌ ውስጥ በዝርዝር የምናገኘው መጽሐፈ ኩፋሌ ውስጥ ነው። እሱም እንደነገርኳችሁ በሁለቱ ኪዳናት መካከል የተጻፈ መጽሐፍ ነው። ያኔ የተጻፈ መጽሐፍ ነው። እስኪ ላንብብላችሁ ኩፋሌ ምዕራፍ 2 ቁጥር 2 በመጀመሪያው ቀን ሰማይና ምድርን ፈጠረ፣ ከላይ በሰማይ ያለውን በምድር ያለውን ውሆችን
የእሱን አገልጋዮች መናፍስቱን መላእክቱን የህልውናው መላእክት the angels of presence and the angels of sanctification የቅድስናውን መላእክት የእሳት መናፍስቱን መላእክቱን እንደ ንፋስ የሆኑ the spirit of the winds of angels the spirit of the clouds and darkness of angels snow hail frost the angels of resounding the thunder lightning በመብረቅ በደመና በጨለማ በሚገለጡ መላእክትን ፈጠረ ብሎ ከመጀመሪያው ቀን ፍጥረት ጋር አብሮ ሰማይን ፈጠረ የሚለውን ሐሳብ ከሄቨንሊ ቢንግስ ጋር ከሰማያዊ ፍጥረታት ጋር አያይዞ ኩፋሌ የተፈጠሩት የመጀመሪያው ቀን ላይ ነው ብሎ ያስተምራል። the spirit of God ወይም ሩሃ የምንለውን ሐሳብ ፕሉራል ያደርገውና መንፈስ መናፍስት የሚለውን አንድ ሁለት ላይ የእግዚአብሔር መንፈስ በውሆች ላይ ሰፎ ነበር የሚለውን መናፍስት ብሎም የመተርጎም አይነት ዝንባሌ አለ። ኦኬ ምልጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አምልኮና የውጭ ግንኙነት ተፈጥሯቸው መላእክት በዕለተ እሑድ ከተፈጠሩት ፍጥረታት አንድ ክፍል ናቸው። ኩፋሌን ይጠቅሳሉ። አሁን ያነበብኩላችሁን የመላእክት ተፈጥሮ ከእሳትና ከነፋስ እንደሆነ ቅዱስ መጽሐፍ ያስረዳል። መላእክት በአንድ የተፈጠሩ የማይባዙ ናቸው። ዛትስ ኮሬክት። መላእክት ነባቢያን፣ ለባውያን፣ ሕያዋን፣ ኃያላን ናቸው። ሕማም፣ ሞት የለባቸውም። የመላእክት ቁጥር በአሃዝ አይወሰንም፣ ብዙ ናቸው። ራእይ ላይ የምናነበው ነገር ነው። ምናልባት አለቆች አሏቸው፣ ነገድ አሰራር አላቸው። አገልግሎታቸው ተልእኮን ይቀበላሉ፣ በሰውና በእግዚአብሔር ይላላካሉ፣ ጸሎት፣ ምጽዋት፣ መስዋዕት ለእግዚአብሔር ያቀርባሉ፣ ለሰዎች የእግዚአብሔር ምሕረት ቸርነት ያደርሳሉ። ሰዎች በሞቱ ጊዜ ነፍሶቻቸውን ወደ እግዚአብሔር ያቀርባሉ። እያንዳንዱ ፍጥረት አዘውትረው ይጠብቃሉ፣ ለምሕረትም ለመዓትም ይላካሉ። በመከራና በችግር ጊዜ ለተራራይነት ይላካሉ። ኃጥእን ከጻድቅ በመጨረሻው ዘመን ይለያሉ ይልና አማላጅነታቸው ኢንተርሴሽን ኦፍ ኤንጅልስ አማላጅነታቸው ኢንተርሴሽን ኦፍ ኤንጅልስም ልብ በሉ ለመጀመሪያ ጊዜ የመላእክት ምልጃ ሐሳብ ጽንሰ ሐሳብ ኮንሰፕት ብቅ ብሎ የሚታየው ሄኖክ መጽሐፍ ላይ ነው። በሁለቱ ኪዳናት መካከል ላይ ነው። ከዛ በፊት አልነበረም። ስለዚህ ሄኖክ ምዕራፍ 9 ከቁጥር 1 እስከ 11 አራት መላእክት ሚካኤል፣ ራፋኤል፣ ኡራኤል እና ገብርኤል የሰዎችን ነፍሶች ይዘው ሞስት ሃይ ወደሆነው ወደ ላቀ ወደ ከበረ ወደ እግዚአብሔር ዙፋን ከዘጠኙ ብቻ ኢንተርሲድ ያደርጋሉ። ፕሊስ ኢንተርሲድ ያደርጋሉ። እንደዚህ አይነት ኢንተርሚዲየሪ ኮንሰፕት በኋላ የመጣ ነው። ምናልባት ሄኖክ ምዕራፍ 15 ላይ እንደዚህ አይነት ሀሳቦችን እናነሳለን። ሄኖክ ራሱ ለወደቁ መላእክት ይማልዳል። ሄኖክ ምዕራፍ 15 ቁጥር 2 ላይ ቃል በቃል ያንን እናገኛለን። ምክንያቱም የወደቁ መላእክት የምልጃ ስታተሳቸውን ያጡ ከሰዎች ሴቶች ልጆች ጋር እንትን ብለዋል። በአዛዜል ተመርተው አመፀኛ የሆኑ ሪቤል ያደረጉ መላእክት ስለሆኑ አንደኛው ሄኖክ ምዕራፍ 54 ምዕራፍ 69 ላይ የምናገኛቸው ነገሮች ናቸው። ምልጃን በተመለከተ እንቀጥልበታለን። ቃል ይቀጥልሽ። እኔም ውሃ ጠጣለሁ እስከዛ ድረስ። አዎ አይ ትንሽ በደንብ ኦርቶዶክሳዊ ላደረገው ነው እና ምናልባት ከእንትንህ እንዳልወጣ አንተ ስትጨርስ ቢሆን ጥሩ ነው። እሺ ምልጃ የሚለውን ለአንብበው። በኦርቶዶክስ ሀሳብ የቅዱሳን መላእክት አማላጅነት ተራዳኢ ሰዎች ጸሎት፣ ምጽዋት ወደ እግዚአብሔር ለማቅረብ በተሰጣቸው ባለሟልነት ነው ይላል። በቅዱስ መጽሐፍ በሰፊው እንደምንረዳው የብዙዎችን ሰዎች ጸሎት፣ መስዋዕትና ምጽዋት ወደ እግዚአብሔር እያቀረቡ የሚፈልጉትን መልካም ነገር ያሰጣሉ። ደስታና የምስራቹን ለሰዎች ያበስራሉ። ደስታን ማብሰር፣ ማጽናናት የምስራችን መንገድ ከእግዚአብሔር የተሰጣቸው ጸጋ ነው ይላል። የቅዱሳን መላእክት አማላጅነት በቅዱሳት መጽሐፍ በስፋት ይነገራል ይላል። አይ ቲንክ አንዱ ትልቁ ችግር ሆኖ ያገኘሁት ይሄ ነው። ይሄ የሄኖክ ምዕራፍ 10 ቅድም ያልኳችሁ ተጠቅሷል። ዘካርያስም ተጠቅሷል። ዘካርያስ የተጠቀሰውን ዘካርያስ ምዕራፍ 1 ቁጥር 12 ላንብብላችሁ። ዘካርያስ ላይ አለ የተባለው
እሺ ምዕራፍ 1 ቁጥር 12 የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 7 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ የሚለውን ሐሳብ ይዘው ነው። የእግዚአብሔር መልአክ የሚለውን ግን ዶንት ፎርጌት ቅድም ነግሬያቸዋለሁ። እሺ መጀመሪያ መጽሐፍ ልክ ነው፣ በእናንተ እንደዛ ይታሰባል። ዓለም አቀፍ ስምምነቱ ግን እንደሱ አይደለም። ኦኬ ዘጸአት ላይ ያሉ ቅዱሳን መላእክት ንስሐ ገብተው በተመለሱ ሰዎች ሕይወት ደስታ እንደሚያደርጉ ያው ብዙ መላእክት ደስ ይላቸዋል የሚለው ነው። ክብራቸው ለአምላካቸው ቀናያን ለነፍሳት ቀዋሚያን ስለሆኑ ለምህረትም ለመዓትም ስለሚላኩ ይልና ሰዎችን በችግራቸው ጊዜ ስለሚረዱና ስለሚያማልዱ ቤተክርስቲያን ታከብራቸዋለች። በስማቸው ጽላት ቀርጻ ቤተክርስቲያን አሳንጻ ድርሳቸውን አስጽፋ እንዲመሰገኑና እንዲከበሩ ታደርጋለች። የጸጋንና የአክብሮት ስግደት ይሰገድላቸዋል ተብሎ እነዚህ ዳንኤል እነ ዘፍጥረት በሙሉ ይጠቀሳሉ። አሁን ትልቁ ፖይንት ይሄ ነው። ያማልዳሉ። በዚህ ምክንያት የጸጋና የአክብሮት ስግደት ይሰገድላቸዋል፣ ጽላት ይቀረጽላቸዋል፣ ቤተክርስቲያን ይታነጽላቸዋል፣ ድርሳን ይጻፍላቸዋል፣ እንዲመሰገኑና እንዲከበሩ ታደርጋለች የሚለው ትምህርት በእኔ እምነት በጣም ቻሌንጂንግ እና በጣም ለብዙ ፕሮቴስታንቶች ሄቪ የሆነ ከባድ ነገር ለመቀበል በጣም የሚያስቸግር ነገር፣ ብዙ ፕሮቴስታንቶች ወደ ኦርቶዶክስም ላለመመለስ ከኦርቶዶክስም ለመውጣት ምክንያት የሆነ አንዱ አስተምህሮ ነው ብዬ ነው የማስበው። እና ኢትዮጵያ ውስጥ ደግሞ በተለየ ሁኔታ የመላእክት አስተምህሮ ወይም የመላእክት ምልጃና ለመላእክት የሚሰጥ ምስጋና አክብሮት የተጋነነ ሁሉ እስኪመስል ድረስ እንታዘባለን፣ እናያለን። እና ይህ ነገር መጽሐፍ ቅዱሳዊ ነው ወይ ስንል እኔ አርጊው ማድረገው ይሄ ነገር በፍጹም መጽሐፍ ቅዱሳዊ አይደለም። ምናልባት በቸርች ሂስትሪም በአፖስቶሊክ ፋዘርስ በፖስት አፖስቶሊክ ፋዘርስ በስፋት የተሰጠ ትምህርት ብዙ ማስረጃ የሚገኝለት ትምህርትም አይደለም። እንደውም አንዳንድ የተቃወሙ አባቶችም እንዳሉ አስታውሳለሁ። ካልተሳሳትኩ የሎዶቅያ ጉባኤ ላይ ኤግዛክትሊ ሎዶቅያ ጉባኤ ላይ ሙሌ ሊያግዘኝ ይችላል። ሎዶቅያ ጉባኤ ላይ ተወግዟል መሰለኝ አይደለ ሙሌ? ካውንስል ኦፍ ላኦዶሺያን ታስታውሳለህ? በሎዶቅያ ጉባኤም የተወገዘ ነገር ነው። የመላእክት ስም በካኖኒካል ቀኖናዊ ከሆኑ እኛ ቀኖናዊ የምንላቸው ከ66 መጽሐፍት ውስጥ የምናገኘው ለመጀመሪያ ጊዜ የመላእክት ስም የምናገኘው ወይም ገብርኤልን ሚካኤልን ምናምን የምናገኘው ዳንኤል ውስጥ ነው። ሄኖክ ግን ብዙ የመላእክትን ስም ይጠቅሳል። እነ ሚካኤልን፣ እነ ኡራኤልን፣ እነ ራፋኤልን፣ እነ ገብርኤልን፣ ራጉኤልን፣ እነ ሰራቅኤልን፣ እነ ረሜኤልን ሄኖክ 20 ላይ ምናምን ብትገቡ ታገኛላችሁ። ስለዚህ አብዛኞቹ የመላእክት ስሞች የመላእክት ስያሜዎች እና ኢቭን በተለያዩ እነዚህ ራሱ ራፋኤል፣ ራጉኤል፣ ሚካኤል፣ ሳራቅኤል የሚለውን አንድ ስኮላር እንደውም በጣም ሲያጠናው ከእግዚአብሔር ስም ጋር ብቻ ሳይሆን ይሄ ዶክተር ብሩክ አየለ የሚባል የመካነ ኢየሱስ ብዙ ዓመት መካነ ኢየሱስ ሴሚናሪ ፕሬዚደንት የነበረ ሰው ነው። አንጅሎሎጂን ያጠናበት ስራ አለ። ከይሁዳ መልእክት ጋር አያይዙ ምናልባት ከቦታ ጋር ሁሉ እነዚህ ሰፊክሶች የሚመጡ ሰፊክሶች ከፕሮቪንሶች፣ ከአውራጃዎች፣ ከግዛቶች ጋር ሁሉ የተያያዙ ሊሆኑ ይችላሉ ብሎ ያስባል። ሃይራርኪ አለ። በመላእክት መካከል ሃይራርኪዎች አሉ። አለቆች የሚባሉ አሉ። በጣም ዲፍረንሺየት የሆኑ ክላሲፊኬሽንስ አሉ። ይህን ዳንኤል ላይ እናገኛለን። እነ ሄኖክ ላይ ነው የምናገኘው። አንድ ቴስታመንት ኦፍ ሌዊ የሚል አለ። የወደቁ መላእክትን በተመለከተ ያው እነ ሸሚያዛ ትራዲሽን እና ዛዜል የምንለው ነገር አለ። የወደቁ መላእክት በምድር ላይ መጥተው የወንዶች የሰው ሴት ልጆችን አግብተዋል፣ ኔፍሊሞች ተወልደዋል የሚለው ሀሳብ አንዳንዶች ሚቶሎጂ ነው፣ ቃል በቃል መውሰድ የለብንም። ዲስኦቢዲየንስን መላእክቱ እንዴት ዲስኦቢዲየንት እንደሆኑ ይናገራሉ። ኩፋሌ ላይ እና ሄኖክ ላይ እርስ በርሱ የሚጋጭ ነገር እናገኛለን። እንደ ኤኖክ አይደለም። ያ ዲስኦቢዲየንሱ ለምሳሌ ኩፋሌ አመፁ የተገኘው መላእክቱ ያመፁት በሰማይ አይደለም፣ በምድር ላይ ነው አመፁ የሚለው በምድር ላይ ነው አመፁ የሚለው። ሄኖክ ደግሞ አመፁ የተፈጸመው በሰማይ ነው፣ ከዛ ወደ ምድር ወረዱ ነው የሚለው። ኩፋሌ ግን እንደዛ ሳይሆን ምድር ላይ ራሱ ነው አመፁ የተፈጠረው የሚል እነ ጦቢት ላይም አንዳንድ ሀሳቦች አሉ።
ቬነሬሽን ኦፍ ኤንጅልስ የመላእክት አምልኮ ወይም የመላእክት ምስጋና ይሄ የመላእክትን አምልኮ እየወደደ የሚለው ቆላሲስ ላይ የምናገኘውን ሀሳብ ነው እያወራ። ቬነሬት ይደረጋሉ ወይ? ይመሰገናሉ ወይ? ይከበራሉ ወይ? ኢንቮክ ይደረጋሉ ወይ? ኢንቮክ ይደረጋሉ ወይ? መላእክት ቬነሬት ይደረጋሉ ወይ? ዱ ኤንጅልስ ዌር ቬነሬትድ ወርሺፕድ ባይ ጂውስ በአይሁድ መላእክት ይመለካሉ፣ ይመሰገናሉ፣ ቬነሬት ይደረጋሉ። ምንም በማያሻማ መልኩ መልሱ ኖ ነው። ኖ ነው። እንደዚህ አይነት ሙከራዎች ከፎሬን ኮንታክት መጥተው ቬነሬት ለማድረግ የተሞከሩ ሙከራዎች እንኳ ቢታዩም ካኖኒካል በሆኑ ሊትሬቸሮች ላይ ለምሳሌ ኤርሜል የሚባል አንድ መልአክ አፖካሊፕስ ኦፍ ጆን የምንለው መጽሐፍ አለ። በኋላ ራዕይ 19 እና 22 ላይ የተደገመ ሀሳብ አለ። በአንድ ሰው ለዚህ ኤርሜል ለሚባል መላእክት የዜፋንያ አፖካሊፕስ የሚል መጽሐፍም አለ። እዛ ጋ ገብታችሁ ታዩ ትችላላችሁ። አፖካሊፕስ ኦፍ ዜፋንያ ሪጀክት ተደርጓል። ሪጀክት ያለምንም እንትን ማለት ነው። እና ሞስት ቤዚክ የሆነው በጁስ ያለው የመላእክት አምልኮ ወይም ስግደት ወይም ቬነሬሽን ኢንአፕሮፕሬት እንደሆነ የሚገኘው ፍርሃት ግን አለ። አሁን መጽሐፈ ጦቢት ላይ ብትሄዱ ጦቢት ምዕራፍ 12 ላይ 80 አህዱ እጃችሁ ላይ ካለ እንደዚህ አይነት ሙከራ ያደረገ ሰው አትፍራ ማለት መላእክት ሲገለጡ የመፍራት የመንቀጥቀጥ እና ለመስገድ የሚደረግ ሙከራዎች ይታያሉ። ግን ነሰሰርሊ ያን ነገር እንደውም ሎረንስ ታከንበርግ ባይ ዘ ዌይ ጀርመን ውስጥ ያለ በጣም የታወቀ አፖካሊፕቲክ ስኮላር ነው። ኢትዮጵያም ቅድስት ሥላሴም እየመጣ ፔፐር የሚያቀርብ ሰው ነው። ቅድስት ሥላሴ የኦርቶዶክስ ቅድስት ሥላሴ መንፈሳዊ ኮሌጅ አስታውሳለሁ። አምና ሁሉ ብቅ ብሎ ነበር። እሱ ራሱ ዘ ሚስ ኦፍ ሬቤሊየን ኤንጅልስ የሚባል በጣም ትልቅ መጽሐፍ አለው። ኤንጅልስ ቬነሬሽን እና ክሪስቶሎጂ የሚል መጽሐፍም አለው። ፒኤችዲው ነው እሱ። ለመላእክት ይመለካሉ ወይ ወይም ይሰገዳሉ ወይ ቬነሬት ይደረጋሉ የሚለውን ፒኤችዲ ሰርቶበታል ሎረንስ ታከንበርግ። እና እሱ የኢትዮጵያ ውስጥ ያሉ የአማርኛ የተለያዩ ስራዎችን ሁሉ ቼክ ያደርጋል ብዙ ጊዜ። እና ይሄ ቬነሬሽን ኢንቮኬሽን ኦፍ ኤንጅልስ ለአሲስታንስ ይሄ እንዲያግዟቸው፣ እንዲበቀሉላቸው፣ እንዲጠብቋቸው መላእክቱን መጥራት ኢንቮክ ማድረግ፣ ሪቨርስ ኦፍ ኤንጅልስ በአምልኮ ሰዓት በቃ መጥራት ሚካኤል ሊቀ መላእክት ሚካኤል ሊቀ መላእክት አንተ አድነን ከክፉ መዓት። አሁን ይሄ በወርሽፕ ጊዜ የሚደረግ ሪቨረንስ ነው። እንደዚህ አይነት ዳይሬክትሊ ሚካኤልን መጥራት፣ ዳይሬክትሊ ሚካኤል እንዲያድነን ሪኩዌስት ማድረግ ኦልሞስት ኤክስፕረስ ማድረግ፣ እምነትን መጥራት፣ ዳይሬክትሊ ኢንተርቪን እንዲያደርግ ኮሚኒኬት ማድረግ አንዱ መገለጫው ነው። ስለዚህ 3 ነገሮች ኢንቮኬሽን ኦፍ ኤንጅልስ ኢንቮኬት ማድረግ መጥራት፣ ለእርዳታ ለበቀል ለጥበቃ መጥራት። ሁለተኛ ደግሞ ሪቨር ማድረግ ቬነሬት ማድረግ በአምልኮ ሰዓት ቬነሬት ማድረግ። ሶስተኛው ደግሞ ኤክስፕሬሽን ኦፍ ታንክስ ጊቪንግ ምስጋናን ማቅረብ መባረክ በቃ ስሙን ማወደስ፣ ስሙን መባረክ፣ ስሙን ማመስገን፣ ስሙን ማድነቅ። እንደዚህ አይነት ነገሮች በ3 መንገዶች ይገለጣሉ ይላል ሎረንስ ታከንበርግ። ግን ይሄ በቀጥታ ከአንድ አምላክ አምላኪነት ከአይሁድ እምነት ቴዎሎጂ ከመጽሐፉ ባለቤቶች እግዚአብሔር ራሱን ለመጀመሪያ ጊዜ በዓለም ላይ ለሰው ልጆች ሲገልጥ ከተጠቀመባቸው ከእስራኤላውያን አስተምህሮ ጋር የሚጋጭና ስህተት የሆነ ትምህርት ነው ብሎ ሎረንስ ታከንበርግ ያጠቃልለዋል እላችኋለሁ።
የተወሰኑ ነገሮችን እጨምራለሁ። ቃሌ ለአንተ ድሉ ልስጥህ። ተባረኩ። ቃሌ አለ? እሺ፣ ቃሌ እስኪመለስ ሙሌ የምትለው ነገር አለ ወይ? ተጠራው። እሺ፣ ቀጥል ቃሌ። አይ አሪፍ ነገር አንስተሃልና that's really good። አሪፍ ነገር ነው። የተወሰኑ ነገሮችን ላንሳ። ወደ በኋላ ላይ ኦርቶዶክሳውያን ከገቡ አንዳንድ ጥያቄዎችን ብንጠይቅ መልካም ነው ብዬ አስባለሁ እና ደግሞ ብንማማር ሰው በተለይ ከዚህ ከነገረ መላእክት አንጻር በጣም እየተለጠጡ የመጡ ነገሮች ኤክስትራ ቢብሊካል ሶርሶች ላይ ያሉ አይሁዳውያኑ ራሳቸው እንደ አውቶሪቴቲቭ የሚወስዷቸው ነገሮች ተወስደው ሰው በኒው ቴስታመንት ፔሪድ ደግሞ ሌሎች የተገኙ መዛግብትን ጭምር ተጨምረውበት ነው እና እንደነዚህ አይነት ነገሮች አደገኝነታቸው እኔ ክርስትናውን እስከ ማስጣል ይደርሳሉ ብዬ አስባለሁ። ለምሳሌ የኢትዮጵያ መላእክትን የተመለከቱ መዛግብት ውስጥ ያሉ ነገሮች ክርስትናን እስከ ማስጣል የሚደርሱ ናቸው ብዬ አምናለሁ። ጥንቃቄ የሚፈልጉ ነገሮች አሉ በጣም በዚህ ሳይድ ማለት ነው። ምክንያቱም ነገረ መላእክት መጽሐፍ ቅዱስ በነገረን መልኩ ካልተያዘ በስተቀር የሚፈጥረው አደገኛ የሆነ ኢምፕሊኬሽን ስላለ ማለት ነው። ለምሳሌ ስለ ሚካኤል ብናነሳ ድርሳነ ሚካኤል ላይ ብትመለከቱ አሁን ዶግማ አይደለም ምናምን የሚባሉት መዛግብት መካከል እንግዲህ ድርሳናት መዛግብት አንዱ ናቸው፣ ግን ቤተክርስቲያን ውስጥ የሚገኙ ናቸው፣ ለዘመናት ጥቅም ላይ የዋሉ ናቸው እና ህዝቡ ሲጠቀም የኖረው በምን መንገድ ነው የሚለውን ነገር ስትመለከቱ በጣም ከባድ በሆነ መንገድ ትመለከታላችሁ። ለምሳሌ አንድ ሰው በመልአክ ስም በሚካኤል ስም ብቻ ዝክር ስለዘከረ በጣም ኃጢአተኛ የሆነ ክርስትናን የማያውቅ ሰው በሚካኤል ስም ብቻ ዝክር ስለዘከረ ወደ ገነት ገባ ይለናል ድርሳነ ሚካኤል ማለት ነው። እንደነዚህ አይነት ትምህርቶች ከየት መጡ ሲባል መላእክትን ያለ ልክ በኖሬት ከማድረግ የሚመጡ ናቸው። እንደዛ ሲባል ጴንጤ መላእክት ጠላት ሆኖ ፕሮቴስታንት መላእክትን የማይወድ ቅዱሳን የማይወድ ምናምን አይነት ሀሳብ አይደለም። ነገር ግን የሚገባቸው ነገር በሚገባቸው ልክ እንዲደረግ መጽሐፍ ቅዱስ ያስቀምጠዋል። በቃ ስለ መላእክት ማመን ያለብንን ቅድም ኤቢ እንዳስቀመጥከው ቅድም የተወሰነ ነገር ብያለሁ። ከዛ ያለፉ ነገሮች እጅግ በጣም 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 አደገኛ የሚሆኑበት እድል አለ ያምናለሁ። ለምሳሌ አንድ ነገር እንትን ላድርግላቸው፣ አንድ ነገር ላንሳላቸው። ለምሳሌ ማለት ነው እንዲሁ የተወሰኑ ነገሮች ላንሳና ከዛ ለእናንተ እሰጣለሁ። ኦርቶዶክሳውያን በተለይ ከመጡ አንዳንድ ነገሮችን ብናወራ ጥሩ ነው ብዬ አስቤያለሁ። ለምሳሌ ድርሳነ ሚካኤልን የጻፉ ሰዎች ክርስቲያኒቲው ሪል የገባቸው ሰዎች ላለመሆናቸው ተውት፣ ክርስቲያኒቲው መጽሐፍ ቅዱስ ራሱ በትክክል የገባቸው ሰዎች ላለመሆናቸው ማሳየት እንችላለን ብዬ አስባለሁ። ለምሳሌ ዘሚያዝያ ድርሳነ ሚካኤል ዘሚያዝያ ላይ እንዲህ በማለት ይናገራል። የመላእክት አለቃ የምትሆን ቅዱስ ሚካኤል ሆይ አመሰግናለሁ። በአንተ ጸሎትና ልመና ምድር ጸንታ ትኖራለች ይላል። ምድር ጸንታ የምትኖረው በማን ጸሎትና ልመና ነው? ቅዱሳን በሚካኤል። ዳግመኛም ለዳንኤል የወገኖች ልጆች የሚጠብቅ ታላቅ መሪ ይነሳል ብለዋል። ስለዚህ በአንተ ጸሎትና ልመና ነው ምድር ጸንታ የምትኖረው። የምድርን መጽናት በሚካኤል ጸሎትና ልመና ላይ ያስቀምጣሉ። እሱ ብቻ አይደለም። 46ኛው ቁጥር ላይ ብትሄዱ ዳግመኛ እግዚአብሔር በዳንኤል ላይ መንፈስ ቅዱስን ባሳደረ ጊዜ ምስጢር ተገልጦለት እነሆ ሚካኤል ሊረዳ ይመጣ እያለ ተናገረ። አሁን ትንቢተ ዳንኤልን ገለጥ አድርጎ ዳንኤል ነው ወይ ሚካኤል ሊረዳ ይመጣ ብሎ የተናገረው ብሎ ማየት ነው አይደለም። ከዋነኞቹ አለቆች አንዱ ሚካኤል ሊረዳ ይመጣ ያለው ወደ ዳንኤል የተላከው ነው እንጂ ዳንኤል አይደለም። በራእይ ተገልጦለት በመንፈስ ቅዱስ ተገልጦለት ሚካኤል ሊረዳ ይመጣ ብሎ ዳንኤል ተናግሯል ይላሉ የድርሳነ ሚካኤል ጸሐፊያን ማለት ነው። ስለዚህ ይሄ በጣም በጣም ከባድ የሆነ መጽሐፍ ቅዱስን ያላወቁ ሰዎች ወደ መጽሐፍ ቅዱስ ቀርበው የመጽሐፍ ቅዱሳዊ አይዲያዎችን አንስተው የሆነ ነገር አፍ ላይ ለማድረግ ሲሞክሩ የሚፈጥሩትን ነገር ያሳያል። ይሄ ሁሉ በቤተክርስቲያኒቱ ውስጥ የነበሩ ሰነዶች ናቸው። ኦኬ። ስለዚህ የትኛው ይስተካከል የትኛው ይስተካከል የሚለውን ነገር እንግዲህ መጥተው ይነግሩናል። የትኛው ነው መጽሐፍ ቅዱስ የትኛው ነው መጽሐፍ ቅዱስ እስካሁን ስትጠብቁት ስለኖራችሁ ይሄ መጽሐፍ ማለት ነው። መላእክትን ግን ያለ ልክ ቨንሬት የማድረግ ጉዳይ እጅግ በጣም ከባድ እንደሆነ በዚህ ማየት እንችላለን። እሱ ብቻ አይደለም። የሚካኤል ስዕል ተአምር እንደሚያደርግ በአፎሚያ ህይወት መመልከት እንችላለን። ለምሳሌ አፎሚያ ለሰይጣን የሚካኤልን ስዕል ልታሳየው ስትል ተቅበጠበጠ፣ ተጨነቀ ይለናል ድርሳነ ሚካኤል ዘጠኝ። ኦኬ ቪዲዮ በደንብ እየሰራንበት እንሄዳለን። እዚህ እናወራዋለን ነገሮች ከመጡ
ምን ስዕል ሲታይ። ስለዚህ አይካን ጀነሬሽን እንዴት ከመላእክቱ ተአምራት ጋር እንትን ለማድረግ እንደሞከሩ ማለት ነው። እሱ ብቻ አይበቃቸውም። ራሱ ከዛ በኋላ የምትመለከቱት ነገር አፎሚያ ንስሐ ከገባች በኋላ የሚካኤልን ስዕል አምጡልኝ ብላ የሚካኤል ስዕል ሲመጣላት ስትስም ስዕሉ በሮ የቤተክርስቲያኒቱ እንትን ላይ ተቀመጠ ይላል። ኦኬ፣ ስዕሉ በሮ የቤተክርስቲያኒቱ ግድግዳ ላይ ተቀመጠ ይላል። የቅዱስ ሚካኤል ቤተክርስቲያን በሚባረክበት ወቅት ደግሞ የተከሰቱ ነገሮችን እዛው ይነግረናል ማለት ነው። ለምሳሌ እዛው ዘሳኔ ላይ ከቁጥር 51 ጀምሮ ብትመለከቱ ያንን ታያላችሁ። በመሬት ላይ ተንበረከከች፣ ንስሐ ገባችና ለእኔና ለባሪያዬ አስተራኒቆስ ስማችን መታሰቢያ ይሆን ዘንድ ለነዳያን መጽውትልኝ አለችው። በዚህ ጊዜ እንግዲህ የሚካኤልን ስዕል አምጣልኝ አለችና ካመጣላት በኋላ ተሳለመችና በፊቷ ላይ ያስቀመጠችው። ያ ስዕል ከፊቷ ላይ ተነስቶ እንደ አሞራ በሮ የመላእክት ሁሉ አለቃ የሚሆን በቅዱስ ሚካኤል ቤተክርስቲያን ገብቶ በቤተ መቅደሱ መካከል ያለ መስቀያ ተሰቀለ። ኦኬ፣ እንግዲህ ስዕላት የሚያደርጉትን ተአምር ከዚህ ይዘው ነው ስዕል ፊት የሚሰገደው። አሁን ስዕላቱ እንግዲህ በዚህ ደረጃ እንትን ያደርጋሉ፣ ራሱ ተአምር ይሰራሉ ተብሎ እስከ መታመን የሚያደርስ ከልቲክ የሆነ ልምምድ ውስጥ ተገብቶ ነው። ይህ ሁሉ እጅግ በጣም ኤክስቴንድ የተደረገ ያለ ልክ የተለጠጠ የመላእክት ቬነሬሽን ያመጣው ነገር ነው። የዚህ መጽሐፍ ጸሐፊያን እዚህ አይነት መላእክትን የሚመለከቱ ነገሮችን የሚሰሩ ሰዎች ጸሐፊያን እጅግ በጣም ከባድ የሆነ የመጽሐፍ ቅዱስ እውቀት ችግር እንዳለባቸው መመልከት ትችላላችሁ፣ በሌላ ስፍራ ላይ ማለት ነው። ኦኬ፣ ለምሳሌ ዘጥቅምት ላይ ብትመለከቱ፣ ድርሳነ ሚካኤል ዘጥቅምት ላይ ብትመለከቱ ከደቂቀ አዳም ሰውነቱ በኃጢአት የረከሰ አንድ ሰው ነበረ። ያ ሰው ከተወለደበት ቀን ጀምሮ ከተንኮልና ከክፋት በስተቀር አንዳችም በጎ ስራ ሰርቶ አያውቅም። ነገር ግን አንድ ዓላማ ብቻ ነበረው ይላል። ይኸውም በየወሩ የቅዱስ ሚካኤልን በዓል ማክበር፣ ዝክሩን እየዘከረ ለነዳያን ማብላት ማጠጣት ነበር። ከጊዜ በኋላ ግን ያ ሰው ሞተና አጋንንት ይህች ነፍስ የእኛ ናት በማለት ሲደነፉ፣ ሚካኤል ግን የእኔ ናት እያለ ይከራከር ነበር። የትኛው? በኃጢአት ሰውነቱ የረከሰ ከተወለደበት ቀን ጀምሮ ከተንኮልና ክፋት በስተቀር ምንም ሰርቶ የማያውቅ ሰው ማለት ነው። ኦኬ፣ ኧረ በደንብ ትስቂያለሽ። ግን መተው ይጠየቁ ስላሰብኩ ይችላል። እንግዲህ እንደነዚህ አይነት ነገሮችን እያየን መሄድ እንችላለን ማለት ነው። እንዲሁም በኃጢአት የቆሸሹ ሰዎች ለመላእክት ስለዘከሩ ብቻ ሚካኤል የሚረዳበትን አግባብ ጭምር ያሳየናል ማለት ነው። ይህ ብቻ አይደለም እንግዲህ ሚካኤል ነው ቦቦርቴውን ከፍ አድርጎለት ሲባል ሰምታችኋል። በእንትና ማለት ነው በመምህር ዘበነ ዳዊት የመታው ዝም ብለው አይደለም። ለምሳሌ ድርሳነ ሚካኤል ዘጥቅምት እዛው ላይ ቁጥር 86 ብትመለከቱ እንዲህ ይላል። ዳግመኛ በዛሬው ዕለት እግዚአብሔር ቅዱስ ሚካኤልን ወደ ዳዊት ልኮት ኃይል ሰጥቶ እየተራዳው የራእያታዊና የኢሎፍላዊ ወገን የሚሆን ጎልያድን ገድሎ የእስራኤል ልጆች ከጠላታቸው እጅ ያዳነበት ቀን ነው። ኦኬ፣ ስለዚህ በዚህ ቀን ሚካኤል ተልኮ ነው ረድቶት ዳዊት ያሸነፈው በማለትም ይነግረናል። መልክአ ሚካኤል ይቀጥላል። ከዛ ለሚካኤል ስግደት እየተሰገደ የአካል ክፍሎቹ እየተጠሩ እንትን የሚደረግ ጸሎት ማለት ነው። ወደ መልአክ የሚደረግ ጸሎት ማለት ነው። ኦኬ፣ መልክአ ሚካኤል ላይ ታገኛላችሁ። ሚካኤል ሆይ የተገፉትን የተከፉትን ለመጎብኘት በነፋስ ሰረገላ የሚሮጡ አለቀሽ በነፋስ ሰረገላ የሚሮጡ እግሮች ሰላም እላለሁ። ቅንነት ያለ መልአክ ሆይ ከአመፅ ከተንኮል ንጹሐ ልብ የዋህ ነህና እግሮቼን ከስህተት ጎዳና ጠብቀህ ወደ ጽድቅ ጎዳና መርተህ የህይወት ፍሬ ለመብላት አብቃኝ። ከዛ ለሰኳን ዊከ ምናምን እያለ ለሁለቱ ሰኳን ሰላም እላለሁ እያለ የአካል ክፍሎችን ሁሉ እየጠቀሰ ሰላምታ ያቀርባል። ከዛ ይጸልያል። ለመላእክት ጸሎት እስከማቅረብ መላእክትን ኢንቮክ እስከማድረግ የጸሎት መጽሐፍ አሳትሞ ማለት ነው። ለምን ሲባል ይሄ ከልክ ያለፈ ለመላእክት የሚደረግ ቬነሬሽን ማለት ነው። እና በአጭሩ ወደ አምልኮ የሚጠጋ አይነት ለመላእክት የሚሰጥ ቬነሬሽንን ጭምር እናያለን። እንግዲህ ኦርቶዶክስ ወገኖቻችን ወንጌልን እየኖሩት ከሆነ ወንጌል የሚኖረው በዚህ መንገድ አለ ማለት ነገር ግን ከባዕድ ልምምድ ጋር የተቀላቀለ ወንጌልን እየኖሩ ነው ለማለት በቂ ቤዛ አለን። ነገር ግን ይህንን ምን ይሉታል የሚለውን ነገር እነሱ ቢነግሩና ደግሞ ጥሩ ነው። ካልተቀበሉት መልካም፣ ከተቀበሉት ደግሞ በማስረጃ ይመጣሉ ማለት ነው። ሶሪ ጋይስ፣ ፕሮግራም ላይ ነኝ፣ ይመለስ ስላሉ ተባረኩ። ቴንኪዩ ቃሌ፣ ተባረክ።
አሁን የመላእክትን ሚና አገልግሎት በተመለከተ በጣም መጽሐፍ ቅዱስ ብዙ ትንባይልም ብዙ ፕራክቲሶች አሉ። ቅድም እንደነገርኳችሁ መላእክት ሰው መስለው ተገልጠው ሳይቀር ሰው ልጆችን እንደሚረዱ ብዙ ምስክርነቶችን ሁሉ እንሰማለን። እኔ እንደነገርኳችሁ ቢሊግራም የሚባል አንድ ኤንጀልስ የሚል መጽሐፍ ሳነብ አንዳንድ ሰዎች ሆስፒታል ታሞ የተኙ ሰዎችን ተገልጠው እንዶ ማለት መኪና አደጋ ራሱ ከባድ የመኪና አደጋ ምናምን ሊያጋጥም ሲል ድንገት የሆነ እርዳታ የሚያገኙ ሰዎች ድንገት የሚከሰቱ ሰዎች አሉ እና ምናልባት እነሱ መላእክት ሊሆኑ ይችላሉ ሁሉ ብለው የሚያስቡ ሰዎች አሉ፣ እኛም ጋር አካባቢ ማለት ነው። የሆነ መላእክት እግዚአብሔር አይልካቸውም፣ ሰው አይረዱም። መላእክት እግዚአብሔር በጣም አርሚዎች ናቸው። ቅድም እንደነገርኳቸው አዲንትራ አዴክስትራ ናቸው የሚለውን እንቀበላለን፣ እናምናለን። እንደዛ ነው ምናም ነው። ግን በተለይ በኦርቶዶክስ ቤተክርስቲያን ውስጥ ለመላእክት የተሰጠው ቦታ በጣም መጽሐፍ ቅዱሳዊ የሆነ በፍጹም የክርስቶስ ትምህርት ያልሆነ መጽሐፍ ቅዱስ ላይ የማናገኘው በቤተክርስቲያን አባቶች ዘንድም በጣም ብዙ ቦታ ያልተሰጠው በዛ ደረጃ ያልተቀመጠ ነገር ነው ማለት በሐዋርያቱ ለምሳሌ ቆላሲስ ምዕራፍ 2 ቁጥር 18ን ታውቃላችሁ። ሊትራሊ የተወገዘ ነገር ነው። የመላእክትን አምልኮ ቬኔሬሽንን ሪጀክት የሚያደርግ ሀሳብ አለ። ራዕይ ምዕራፍ 19ና 22 ላይ ዮሐንስ ተጠንቀቅ እስኪል ድረስ ያንን ስግደቱን ሪጀክት አድርጎታል። በሐዋርያነ አበው ለምሳሌ ቀለሚንጦስን እስከማስታውሰው ድረስ ሙሌም እዚህ ያለ ፋዘርስ ጋር ጥሩ እንትን ስላለው የሰዎችን ሂውመን ዲቮሽንን በፍጹም እንደማይቀበሉ አንደኛ ቀለሚንጦስ ላይ እናገኛለን እና እንደ ኦብጀክት ኦፍ ወርሽፕ ቬነሬሽን ብዙ ማስረጃዎችን አናገኝም። የውስጢ ሰማዕትም ቅድም እንደነገርኳችሁ የእግዚአብሔር አገልጋዮች ሰራተኞች እንደሆኑ ይናገራል። ነገር ግን ወደ አምልኮ የሚጠጋ ምስጋና በአምልኮ ሰዓት የሚጠሩ በቀጥታ የሚነገርላቸው የሚዘመርላቸው እንደሆኑ አይናገርም። እንደውም ኦሪገን ባይዘዌ በ3ኛው መቶ ክፍለ ዘመን ኤክስፕሊሲትሊ ነው ሪጀክት ያደረገው ወደ መላእክት መጸለይ። ዳይሬክትሊ ወደ ኮንትራሴልሰም ላይ ታገኙ ትችላላችሁ። ክርስቲያኖች ለመላእክት በቀጥታ መጸለይ የለባቸውም በክርስቶስ በኩል ነው ብሎ ቃል በቃል ተናግሯል። እንግዲህ ስለዚህ ቬነሬሽንን ቶታሊ ሐዋርያቱም ተቃውመውታል፣ ፖስት አፖስቶሊክ ፋዘርስም ተቃውመውታል። እንደዚህ በጣም አድቫንስድ ያደረገ ቬነሬሽን አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በኢትዮጵያ ቤተክርስቲያን ውስጥ የምናየው ነገር በኋላ ዴቨሎፕ ያደረገ ላተር ፓርቲስቲክ እና ሜዲቫል ክርስቲያኒቲ ውስጥ የመጣ ነገር እንጂ በዚህ በአፖስቶሊክ ፋዘርስም በመጽሐፍ ቅዱስም ብዙ የሚገኝ ነገር አይደለም። ግን ይሄ ሰከንድ ቴምፕል ጁዳይዝም የምንለው በሁለቱ ኪዳናት መካከል ያለው ነገር ኢንቮኬሽኑ ሙከራዎቹ በግልጽ ብዙ ባናገኝም ኢቨን እዛም ምናልባት ይሄ ከነሱ ከምርኮ ጋር በተያያዘ የመጡ ነገሮች እንደሆኑ ብዙ ስኮላርስ ቅድም የጠቀስኩላችሁ ስኮላርስ የሚናገሩት በ5ኛው መቶ ክፍለ ዘመን አካባቢ ራሱ የምናያቸው አንዳንድ ቸርች ፋዘርስ ራሱ መላእክትን በሚጠቅሱበት ጊዜ ኢንቮኬሽንን በግልጽ ኤክስፕሌን ያደረጉበትን ነገር ብዙ አናገኝም። አሁን ግሪጎሪ ኦፍ ባስል ለምሳሌ ግሪጎሪ ኦፍ ባስል ኢሚዩሌት ቅድስናቸውን ኢሚዩሌት ልናደረግ እንችላለን፣ ነገር ግን ኢንቮክ አናረግም ብሎ ባስሊዮስ ይናገራል። ብዙ አባቶች መጥቀስ ይቻላል ኢቨን እስከ 4th 5th ሴንቸሪ ድረስ። ስለዚህ አሁን የኤንጅልስ ቬነሬሽን ጉዳይ ኢንተርሴሽን ጉዳይ በጣም ከ6ኛው መቶ ክፍለ ዘመን በኋላ ብቅ ያለ ነገር እንደሆነ
ማስተዋል እንችላለን ማለት ነው። መለኪያው ምንድን ነው? ሁልጊዜ የምንለው እሱ ነው። መለኪያው በክርስቶስ ትምህርት የማይኖር ከተባለ የክርስቶስ ትምህርት ምንድን ነው? የክርስቶስ ትምህርት ቅዱሳት መጽሐፍት ውስጥ ኢሚዲየትሊ ከሐዋርያት እግር የተተኩ ሐዋርያና አበው ጋር ማናገኘው ከሆነ በኋላ ብቅ የሚሉ ትምህርቶች ወይዘር ትክክል ናቸው ወይስ አይደሉም የሚለው እንግዲህ በሎዶቅያ ጉባኤ ሳይቀር የተወገዘ ትምህርት ነው። እንዴት አድርገን ነው የምንቀበላቸው? አሁን እኔ ድርሳነ ሚካኤልን መጽሐፈ ዚቅን ምናምን አልፎ አልፎ ባነብላችሁ በኦርቶዶክስ ቤተክርስቲያን ውስጥ ፕራክቲስ የሚደረጉ የሚነበቡ ትምህርት የተሰራላቸውን ነገሮች ባነብላችሁ በጣም ግራ የሚያጋቡ ጽሁፎች አሉ። እኔ እዛ ውስጥ ብዙ መግባት አልፈልግም። ስለዚህ ይሄ ለመላእክት የሚሰጠው ልዩ አክብሮት፣ ልዩ ምስጋና መጽሐፍ ቅዱሳዊ አይደለም። ከእግዚአብሔር ወስደው ወደ ሰው ይላካሉ። ከዛ ውጭ ግን ለሰዎች እንደው ፊዚካል በሆነ አይንም የሚታዩ ፊዚካሊ የሚታዩ አይደሉም እና ደግሞ ውስንነትም ስላላቸው በሁሉም ስፍራ የሚገኙም አይደለም፣ ትክክልም አይደለም ማለት አሁን ብዙ ጊዜ የሚነሳ እና የተሰጠ ትምህርትም አለ። በጣም የሚያስቅ መልስም ሰምቻለሁ። ለምሳሌ ሚካኤልን አሁን እኔ እዚህ ብጠራው ሌላው ዓለም ላይ እንዴት ነው የሚገኘው ሲባል አይ ዓለም ትንሽ ናት፣ ስለዚህ ሚካኤል የሆነ ቦታ ላይ ሆኖ በአንዴ ሁሉም ጋር እንደሚደርስ የማሰብ በጣም የተለጠጠ በጣም ኮምፕሬንድ ለማድረግ የሚያስቸግር ነገር ነው እኔ ሳስበው። አሁን እኔ ለሚካኤል ስጸልይ አንድ ደግሞ የሆነ ሳውዝ አፍሪካ ሆኖ የሚጸልይ ሰው የሆነ ኬፕታውን ሆኖ የሚጸልይ ሰው ለሚካኤል ቢጸልይ ሚካኤል ኬፕታውንም እዚህም ያለውን ጸሎት እንዴት ነው የሚሰማው? እንዴት ነው የሚመልሰው? ይሄ ለእግዚአብሔር ብቻ የተሰጠ ባህሪስ አይደለም ወይ? በአንድ ጊዜ ቁልቢ ገብርኤል፣ ሐዋሳ ገብርኤል፣ ደሴ ቅዱስ ገብርኤል፣ እኔ ራሱ የደሴ ቅዱስ ገብርኤል ግንባታ ላይ ተሳትፌያለሁ። በጣም አሁን 20 ምናምን ዓመት አልፎኛል፣ አይቼው አላውቅም። ማየት ፈልጋለሁ። ግን በጣም የሚያምር ቤተክርስቲያን ነበረ ያኔ ሲሰራ የነበረው እና እንዴት ነው ይሄ ነገር ሊሆን የሚችለው? ማለት ኦምኒ ፕሬዘንስን ከእግዚአብሔር አንስቶ ለሰው መስጠት አይሆንም ወይ የሚለው በጣም የሚያሳስብ ነገር ነው። ይህንን ነገር በጣም ኦርቶዶክሳውያን ወንድሞቼ እህቶቼ በጣም ቢያስቡበት፣ አይናችንን ከክርስቶስ እንድናነሳና ሌሎች ፍጡራን ላይ እንድናረግ መጽሐፍ ቅዱስ በግልጽ ያላስተማረን በግልጽ ያላዘዘንን እንዲሁም በፖስት አፖስቶሊክ ፋዘርስም በይፋ ማናገኘውን ትምህርት ቤተክርስቲያንን እንዲሞላ እንዲያጥለቀልቅ እና ቀስ በቀስ ከክርስቶስ እንድንርቅ ከክርስቶስ ትምህርት እንድንርቅ ከመጽሐፍ ቅዱሳዊ ትምህርት እንድንርቅ ከእውነተኛ ክርስትና ትምህርት እንድንርቅ ምክንያት የሆኑንን ነገሮች ብዙ አፕሪሼት ባናረግ ጥሩ ነው ብዬ አስባለሁ። እኔ አሁን ቅድም እንዳልኳችሁ አላነብም። አሁን ባነብላችሁ አንዳንድ መጽሐፍትን በጣም ትደነቃላችሁ። ሪሊ እነዚህ ነገሮች አሁን ቤተክርስቲያን ይነበባሉ፣ ቤተክርስቲያን ውስጥ ያሉ መጽሐፍት ናቸው ብላችሁ እስክታስቡ ድረስ ትቸገራላችሁ ማለት ነው። እና 6ኛው መቶ ክፍለ ዘመን አካባቢ ጀምሮ ብቅ ያለ ነገር በኋላ በሜዲቫል ፔሪድ የዳበረ ነገር እንጂ አዲስ ኪዳንም ሆነ ኤርሊ ቸርች ፋዘርስ በስፋት ያስተማሩት ትምህርት አይደለም። እኔ እንግዲህ በእኔ መረዳትና በእኔ ትምህርት ነው። አይ ኤርሊ ቸርች ፋዘርስ አፖስቶሊክ ፋዘርስ አስተምረዋል። ቬነሬሽን ኦፍ ኤንጅልስ ኢንቮኬሽን አስተምረዋል። ሪቨረንስን አስተምረዋል አለኝ ማስረጃ የሚል ሰው እዚሁ መማር ይችላሉ። ሞር ኦፍ የኔ አፕሮች በጣም እንትን መሆን አይደለም። መማርም ይችላሉ፣ መስማትም ይችላሉ። እንዲህ አይነት ሀሳቦች አሉ። ስለዚህ ሙሌ እስኪ ትንሽ ሀሳብ እድል ስጥ፣ አፍኛለሁ። ኤቢ እንዴት ናችሁ? ሁላችሁንም ሰላም ልበልና እኔ ምናልባት ትንሽ አንድ
መጽሐፍ ሪኮሜንድ ማድረግ የሚፈልገው የጆርጅ ፍራንች የሚባለውን ሂስቶሪካል ራይተር ጸሐፊ ታውቃለህ? ኤቢ ምናልባት በጣም ፓትሪያቲክ እንትን የሚል ነው እና እንደዚህ አይነት ነገሮችን በተለይ መላእክትን በተመለከተ የሰዎችን ኢንቮኬሽንን ኢንካንቴሽንን በቤተክርስቲያን ታሪክ ውስጥ እንዴት ነው የሚተላለፈው የሚለውን በብዛት ያጠና ሰው ነው እና ሮማን ኮንትሮቨርሲ በሚለው መጽሐፍ ላይ በተለይ ይሄ በፕሮቴስታንቲዝም ውስጥ ያለውን ነገር በብዛት መልስ ይሰጣል እና በፓትሪያቲክ ራይቲንግን በተመለከተ ይሄ በቤተ ክርስቲያን ልምምድ ውስጥ የምናገኛቸውን በተለይ አሁን ባሉት ላይ የምናገኘው ኦር በአንሸንት ሂስትሪ ወይም በቸርች ፋዘሮች ሪጀክት የተደረገ ለምሳሌ ዘካርያስ 1 ከ8 እስከ 14 ያለውን ክፍል ፓትሪያቲክ ራይቲንግን ኮት እያደረገ በጣም እንትን ይላል። ለምሳሌ እሱ ኮት ካደረገው አንዱ የሲሪልን ኮሜንቴሪ ነው። እኔ ራሴ የሆነ ሰዓት እንትን ይሰማል ድምጼ ይቅርታ። አዎ በደንብ ነው የሚሰማው ሙሌ። እና የሲሪልን ኮሜንቴሪ ይጠቅስና the angel who ask the God is logos himself እግዚአብሔር ማለት የእግዚአብሔር ቃል ራሱ ወይም ኢየሱስ ክርስቶስ ነው ይላል። እግዚአብሔርን እየጠየቀ ያለው መልአክ እዛ ጋር ኢየሱስ ነው ይላል። ምክንያቱም በአንድ ፍሬዝ ብቻ አይደለም የሚታየው። ያ ዘካርያስ 1 ላይ ያለው አንድ ላይም አለ፣ ዘካርያስ 2 ላይም ሙሌ ተቋርጠሃል። ሙሌ አለ ተቋርጠሃል። እያወራህ ከሆነ ተቋርጠሃል ሙሌ። እሺ ሙሌ እስኪመለስ ድረስ ሙሌ ስትመለስ ልታሳውቀኝ ትችላለህ። ልክ ነህ። ኤንጅል ኦፍ ዘ ሎርድ የሚለው ሀሳብ ቅድም እንደነገርኳችሁ ትንሽ ለየት ያለ አገላለጽ ነው ወይም አረዳድ ነው ያለው በመጽሐፍ ቅዱሱ ሀሳብ ውስጥ መላእክትን በተመለከተ ለምሳሌ ሚዲዬሽን የምንለውን ሀሳብ በተወሰነ መልኩ ለምሳሌ ሐዋርያት ሥራ፣ ገላትያ ላይ፣ ዕብራውያን ምዕራፍ 2 ላይ የምናገኛቸው ዘግይታችሁ የመጣችሁ ሰዎች ሄኖክን፣ ጦቢትን፣ ኩፋሌን ምናምን አንብበናል አንስተ ሙሌ ቀጥልሽ። ቀጥል ሙሌ። ኤቢ እና በጣም እንትን ስለሆነ ስልኩን ማውራት ስላለብኝ ነው እና ትንሽ አጠር ላድርገውና በተለይ የኦሪጂንንም ቅድም ጠቅሳ ያለ ለሴልሰስ አግንስት ያደርጋል። ሴልሰስ የሚባለውን አንድ ግሪክ የክርስትናንና የግሪክን ፍልስፍና ቀላቅሎ የሚያስተምር ነው። እሱ በጣም ኤንጅሎጂ መላእክትን በተመለከተ መላእክትን የተመለከተ ቴዎሪ ነው ያለው የእሱ ትምህርት እና ታስታውስ እንደሆነ ኢራኒስ አግኒስት ሄረርሲ 5ኛው መጽሐፍ ላይ አንድ ካርፖክሬት የሚባል ሄረርቲካል ጸሐፊ አለ። አብሳቢየስ ሂስትሪ ኦፍ ዲ ቸርች 1ኛ መጽሐፉ ላይም ጽፏል። እንደዚህ አይነት ነገሮችን ወደ መላእክት መጸለይም ምናምን ፕራክቲስ የሚያደርጉት ከመጽሐፍ ቅዱስ የተለየ ቲዎሪ ያላቸውና መላእክትን በተመለከተ የሳተ ወይም ስውት የሆነ ትምህርት የሚያስተምሩ። ለምሳሌ እነዚህ ሰዎች ምን ይላሉ? መላእክቶች ይህ ዓለም ኤግዚስት ያደረገው በመላእክቶች ነው ይላል እና ኢየሱስ ክርስቶስ አምላክም አይደለም የሚል አይነት ትምህርት ያስተምሩና ወደ መላእክት እንጸልያለን፣ መላእክቶች ስለኛ ሰማይ ላይ ይጸልያሉ የሚል አይነትም ቲዎሪ ያራምዳል እና ኦሪጂን እነዚህ አይነት ነገሮችን ኢቨን እሱ መጸለይም ብቻ አይደለም አስክ ማድረግም ሁላ አንችልም ነው የሚለው 3ኛው ጽሑፉ ላይ ወደ እነሱ አስክ መጠየቅ ሁላ አይቻልም ብሎ ነው ዲሳይድ የሚያደርገው እና ካርፖክ እንትናም እንደዛ ነው። ራኔስም እንደዛ ነው። ራኔስ እንደውም ኢንቮኬሽንን ሁላ ኢንካንቴሽን እገዛን ሁላ ምናምን ሪጀክት ያደርጋል 5ኛ መጽሐፉ ላይ
በጣም የሚጠቀስ ጥቅስ አለ። መዝሙር 37 ላይ እግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድንማቸውማል የሚል ይህን ክፍል አግስቲን ሲተረጉም የአገስቲንን ትርጓሜ ብታዩ ሊትራሊ ለእንትን ነው የሚሰጠው፣ ለክርስቶስ ነው የሚሰጠው፣ ለሌላ አይደለም። ትንሽ በቤተ ክርስቲያን አባቶች ወጣ ያለ ትርጓሜ አለ ተብሎ የሚታመነው ዘካርያስ 1 ላይ ያለው እሱንም የነ ጀስቲን ማርተርን ካያችሁ በጣም ክሊር በሆነ መንገድ እንትን ይላል ይናገራል። እና የእንትና የኦሪገን ቲዮሪ ደግሞ በጣም የተለጠጠ ነው። መዝሙር 14 መዝሙር 37 ላይ ያለውን እና በዘወትር ያለውን በሰማይ ያለውን የአባቴን ፊት ያዩታል የሚለው አለ አይደል? ማቴዎስ 14 ላይ ነው አይ ቲንክ ኢየሱስ ክርስቶስ ኮት ያደረገው በሰማያት ያለውን የአባቴን ፊት ያያለው የሚለው መላእክቶችን እሱን ራሱ ለኢየሱስ ክርስቶስ ነው የሚሰጠው። የሚገርምህ ኦሪገን በዛ ጽሑፉ ላይ እና የእግዚአብሔርን ፊት ወይም አብን ያየ ማንም የሚል አይነት አርጉሜንት ያመጣና የእግዚአብሔርን ፊት ማን ነው የሚያየው ብሎ ዮሐንስ 1:18 ላይ አለ እግዚአብሔርን ያየ አንድስ እንኳ የለም ባይቅፉ ያለው አንድያ ልጁ ተረከው የሚለው ከዛ ክፍል ጋር አገናኝቶ ይናገራል። እና በጣም በተለይ ቴዎፋኒን በተመለከተ ያላቸው የቤተ ክርስቲያን አባቶች ትምህርት በጣም ሲሪየስ የሆነ ነገር ነው። ምክንያቱም ትሪኒቲንም ስለሚነካ ማለት ነው፣ ስላሴንም ይነካል። በተለይ ስላሴን ዲባንክ የሚያደርጉ የቤተ ክርስቲያን አባቶችን አይተህ ከሆነ ይህን ነገር ኮስ ሳያደርጉ አንድም አያልፉም። እንደዛ ትሪኒቲን ዲፌንድ የሚያደርጉ የነ ኖቫቲያንን የነ ተርቱሊያንን የነ ጄሮምን ስላሴን ሲጽፉ በቃ ይህን ነገር ኮስ ሳያደርጉ አያልፉም። ምክንያቱም ነገረ ስላሴ ነገረ ክርስቶስን ነገረ አምላክን ስለሚነካ ማለት ነው። እዛ ላይ ጽፈዋል። በክሊር በሆነ መንገድ እንትን ይላሉ ማለት ነው፣ ያስታውቃሉ ማለት ነው። በተለይ እኔ መጽሐፈ ሄኖክን አይሁዶች ለምን ሪጀክት እንዳደረጉ ተርቱሊያን ምናልባት አፒላር ኦፍ ውሜንስ የሚለው የተርቱሊያን አንደኛ መጽሐፍ ላይ አለ። አይሁዶች በጀምኒያ ጉባኤ ላይ መጽሐፈ ሄኖክን ለምንድን ነው ሪጀክት ያደረጉት ብሎ ሪስፖንስ ሲሰጥ ኮንትራዲክት ያደርጋል። ነገረ መላእክትን የተዛባ ትምህርት ነው የሚያስተምረው ነው ቢለው ተርቱሊያን ራሱ ገብታችሁ ማየት ትችላላችሁ። እንደዛ አይልና እኛ ግን ይሁዳ ላይ ስለተጠቀሰ እንደ መጽሐፍ ቅዱስ አድርገን ልንወስድ እንችላለን ይላል። አክቹዋሊ የእሱ ቨርዥን እና አሁን ያለው ይለያያል። መጽሐፈ ሄኖክ ግን የእሱ አርጉሜንት ዞሮ ምንድን ነው? አይሁዶች በቃ ሪጀክት አድርገዋል። ቶታሊ አክሰፕታንስን በአይሁድ ዘንድ ተሰብስቦ ሪጀክት አድርገዋል። ወይም አንአክሰፕተብል የሆነ ቲቺንግ አለ መላእክትን በተመለከተ ብሎ መጽሐፈ ሄኖክን ዲሳይድ ያደርጋል። እና ብዙ እነ ጄሮምም እንደዛ መጽሐፍን ሲቀንኑ የመጽሐፈ ሄኖክን በተለይ ነገረ መላእክት ላይ ያለውን ኮንትራዲክሽን ያነሱና በሰፊው ነገር እንትን ይናገራሉ ማለት። ይቅርታ ኤቢ ትንሽ ስላልተመቸኝ ነው። አሁንም ማላገኘው ፖስቶሊክ ሽፐርዶ ፌርማስንም አንብቤዋለሁ። ኢንቮኬሽንን ቬነሬሽንን አያሳይም አለ የምትሉ ሰዎች እኔ አሁን ዛሬ ለመማር ዝግጁ ነኝ ማለት ማስረጃዎች ካሏችሁና ልክ እናንተ መጽሐፈ ዚቅ ላይ ድርሳነ ሚካኤል ላይ እና ሌሎች መጽሐፎቻችሁ ላይ ወይም አሁን እዚህ ያነበብኩት የእናንተ እምነት ስርዓተ አምልኮና የውጭ ግንኙነት መጽሐፍ ላይ በተጠቀሰው መልኩ በስማቸው ጽላት ቀርጻ ቤተክርስቲያን አሳንጻ ድርሳን አጽፋ እንዲመሰገኑ እንዲከበሩ የጸጋና የአክብሮት ስግደት እንዲሰገድላቸው የሚያስተምር የቤተክርስቲያን አባት አርሊ ቸርች ፋዘር፣ አፖስቶሊክ ፋዘር፣ ኢቭን ፖስት አፖስቶሊክ ፋዘርም ቢሆን እንዲሁም ደግሞ መጽሐፍ ቅዱስ ላይ በግልጽ እነዚህን ትምህርቶች የምናገኝበት መንገድ ካለ መማር ይችላሉ፣ ማየት ይችላሉ። እኔ ችግር የለብኝም። እኔ ቅድም አሁን ፕሮብለሙ ቲክቶክ ብዙ ጊዜ እንደተናገርኩት ብዙ ነገር ከተነጋገርን በኋላ ሰዎች ይመጣሉ። የሌሎችን አላነበብኩም ብዬ ነው የማውቀው፣ ያነበብኩት የኦርቶዶክስን ነው። ስለዚህ ዘግይታችሁ ስለመጣችሁ ነው እንጂ ኦልሞስት ወደ 19 ፔጅ እኔ አንድ ሴሚናር ፔፐር የሰራሁት አለ። እዛ ላይ የሰራሁትን ነው
ሪሰርች ያደረኩትን አርሊ ቸርች ፋዘርስን ጨምሮ በሰከንድ ቴምፕል ፔሪየድ በሁለቱ ኪዳናት መካከል ያለው እነ ሄኖክ እነ ጦቢትን እንዲሁም አዲስ ኪዳንን ጨምሮ ሪሰርች የተደረገ ነገር ሳነብ ነበረ እና ይሄ በተለይ ቬነሬሽን ኢንተርሴሽን በጣም እንግዳ የሆነ ሀሳብ ነው። ቅድም እንደነገርኳችሁ ዶክተር ብሩክ አየለ የመካነ ኢየሱስ ሴሚናሪ ፕሬዚደንት ሆኖ ብዙ ዓመት የቆየ ሰው ነው። እሱ ፈርስት ሄኖክ ኤንድ ኢትስ አንጀሊዮሎጂ ኢን ጁድ ሚል ይሁዳ መልእክት ላይ ከመገኘቱ ጋር ይሁዳ ከ5-7 ካለው ጋር አያይዞ አንደኛ የሄኖክ ምዕራፍ 6-19 ያለውንም ምጦ ያስረዳል እና ዶክተር ብሩክ በጥናቴ አረጋገጥኩት የሚለው ይሁዳ ያለምንም ጥርጥር ሄኖክን ጠቅሷል። ከሄኖክ መጽሐፍ ላይ አውጥቶ ነው የተጠቀመው ብሎ ይከራከራል እና እነዚህ ኤክስትራ ቢብሊካል ሊትሬቸሮችን ሄኖክን ጨምሮ 66 ውስጥ የማይገኙ መጽሐፍትን ማንበብ አለብን። ሊጠቅሙን አንደርስታንዲንጋችንን ሊጠቅሙን ስለሚችሉ ማንበብ አለብን ብሎ እሱ ሰጀስትም ያደርጋል። ነሰሰርሊ ካኖኒካል ናቸው ኢንስፓየርድ ናቸው ባንል እንኳ መጽሐፍቱ ግን አይጠቅሙም አያስፈልጉም ማለት የለብንም። ሉተርም ቫልጌትን በሚተረጉምበት ጊዜ ከአፔንዲክስ ላይ አባሪ አድርጎ አንዳንድ መጽሐፍትን እንዳስቀመጠ ታውቃላችሁ። ካነን ውስጥ ባያካትተውም ማለት ነው። ስለዚህ አሁንም ቢሆን በድጋሚ ልጠይቃችሁ ይሄንን እንግዲህ በኦርቶዶክስ ቤተክርስቲያን ውስጥ እኔ የማውቀው ኦርቶዶክስን ስለሆነ ነው ስለ ኦርቶዶክስ ማወራው። መማር ደግሞ እችላለሁ። ትምህርት ሁሌም አለ። አለኝ መረጃ አለኝ ምክንያት ብሎ ኤክስፕሌን የሚያደርግ የኦርቶዶክስን ትምህርት ዲፌንድ የሚያደርግ ከመጽሐፍ ቅዱስ ከአባቶች አምጥቶ ይህንን የተለጠጠ በጣም ኤክስቴንድድ የሆነ የመላእክት አስተምህሮ በጣም ሃይሊ ሊባል በሚችል የተገለጠ አስተምህሮ ዲፌንድ ሊያደርግ የሚችል ነገር ካለ የሚያግባባ ፕሮቴስታንቱም የሚቀበለውን ሪሶርስ ኢንክሉዲንግ ባይብልን አባቶችንም ጠቅሶ አርጊው የሚያደርግ ሰው ካለ መግባት ይችላል። ይህንን መጽሐፍ ግን ግሩፑ ላይ አስቀምጥላችኋለሁ። ይህን አርቲክል 19 ፔጅ ያልኳችሁን አርቲክልም ግሩፑ ላይ አስቀምጥላችኋለሁ። አስቀምጬው አውቃለሁ። ከአሁን በፊት አስቀምጬው አውቃለሁ። አሁንም ቢሆን አስቀምጣለሁ። አሁንም ግሩፑን ጆይን እያደረጋችሁ ያላችሁ ሰዎች አላችሁ። ኦልሬዲ አርቲክሉን እያስቀምጥኩት ነው። ኦርቶዶክሳውያን ወንድም እህቶቼ ካላችሁ በዋናነት ጊዜ ለእናንተ መስጠት እችላለሁ። ግቡና ይህንን መላእክት አስተምህሮ በዚህ ደረጃ የደረሰውን አስተምህሮ እንዴት ነው ከመጽሐፍ ቅዱሱ ትምህርት ጋር ከነገረ ድነት ትምህርቱ ጋር ከአባቶች ትምህርት ጋር እንግዲህ ከኛ በተለየና በተሻለ መልኩ አባቶች የምትሉት እናንተ ናችሁ። ስለዚህ እስኪ አባቶች ስለ ኤንጅልስ ያስተማሩት ግልጽ ትምህርት አምጥታችሁ አብራሩ። እስኪ አስተምሩን፣ ቤት ከፍታችሁ አስተምሩን። እስኪ መላእክት ነገረ መላእክት የሚል ቤት ክፈቱና ጥሩኝ እስኪ እኔን እና ልማር። እኔም ጥያቄዎቼን ልጠይቅ፣ እናንተም አሁን ጥያቄ ካላችሁ የእኛን አስተምህሮ በግልጽ ነግሬያችኋለሁ። እንደውም አንዳንዶቹ በጣም በቃ መላእክት በሰው አምሳል ሁሉ ተገልጠው ሰውን ይረዳሉ እስከ ማለት ድረስ የሚናገሩ ወንጌላውያን ሰባኪዎች አሉ እንደነ ዶክተር ቢሊ ግራም። ስለዚህ እስኪ አምጡና ያው ፍጥነቱ ኃይሉ ምናምን ፓወሩ ዊዝደም እውቀቱ ምናምን ነው የሚለየው። እሱማ መርሳት የሌለብን እንትንም አለ እኮ መርሳት የሌለብን ሰይጣን ብዙ ጊዜ ስራውን የሚሰራው በኔትወርክ ነው። ይሄ ኤንጅልስ የሚለውን የቢሊግራም መጽሐፍ ብታነቡት ደስ ይለኛል በጣም። ይሄ ፎለን ኤንጅልስ ዲመንስ ሲስተም ኦፍ ኢቭል አለ። ይሄ የዓለም ኃይላት አይዲዮሎጂዎች ማቴዎስ ምዕራፍ 12 ላይ እንደምናገኘው፣ የኤፌሶ ምዕራፍ 6 ቁጥር 12 ላይ እንደምናገኘው የክፉ በዚህ ዓለም ላይ የሚሰሩ ክፉ ኃይላት ከወደቁ መላእክት ጋር ወይም ከኢቭል ስፒሪቶች ጋር ኔትወርክድ በሆነ ኦርጋናይዝድ በሆነ መልኩ ክርስቲያኖችን የሰዎችን ህይወት ጥቃት ለማድረስ ለመጉዳት ይሰራል። የምናውቀው እሱን ነው።
ኦምኒ ፕሬዘንስ ራሱ በሁሉ ቦታ የመገኘት የእግዚአብሔር ባህሪ የእግዚአብሔር ብቻ ባህሪ ነው ብዬ ነው የማስበው። ቀጥል ሙሌ። በተለይ እግዚአብሔርን ኦምኒ ፕሬዘንስ ዲቫይን ሲምፕሊሲቲ የሚባል ነገር አለ። ከዛ ጋር ስለሚገኝ የጆን ኦፍ ደማስከስ ኤክስፖዚሽን ኦፍ ኦርቶዶክስ ፌዝ አንደኛ መጽሐፍ ላይ የእግዚአብሔርን ባህሪ እንትን ይላል፣ ኤክስፕላን ያደርጋል። ያን ኤክስፕላኔሽን ማንም አይጋራውም ከሱ ጋር ከእግዚአብሔር ጋር ማንም ሊጋራው አይችልም፣ አንለስ ዲቫይን የሆነ አውቶሪቲ ያለው ሰው ከሌለ ወይም አካል ከሌለ። ያን ደግሞ ከትሪኒቲ ውጪ ለማንም እንትን አያደርግም፣ ኤክስፕላይን አያደርግም። እና እንጂልን በተመለከተም ያወራል። በተለይ ሶስተኛ መጽሐፍ ላይ የመላእክቶችን ካራክተር ምን አይነት ባህሪ እንዳላቸው ኤክስፕላይን ያደርጋል። እና መላእክቶች ለምሳሌ ሰዎችን ሊጠብቁ ይችላሉ። የሚነሳው ጥቅስም ያው ቅድም ያልኩትን ክፍል ነው። በብዛት መዝሙር 37 ነው እንትን የሚሉት ብዙዎቹ በተለይ በኦርቶዶክስ በኩልም ያሉት እንደዛ፣ ካቶሊክ በኩልም ያሉ እንደዛ ናቸው። ግን ፓትሪያርካሊ ቅድም እንዳወራ ነው ማለት ሊትራሊ መልአክ ሊጠብቅ ይችላል ሰዎችን ይሁዳ ላይ እንዳለው ማለት ነው። ሬቨሌሽንም ላይ አለ ከሰይጣን ጋር እንደሚዋጋ ሰዎችን ሊጠብቅ ይችላል። ግን ለእግዚአብሔር የሚደረጉ ነገሮችን ወይም እግዚአብሔር ውስጥ ብቻ የምናገኛቸውን ካራክተሮችን ወይም ወደሱ መጸለይ፣ መጠየቅ፣ ኢንቮኬሽን፣ ማገዝም ምናምን በፕሬ መልክ በፍጹም እንደዚህ አይነት ነገር መጽሐፍ ላይ አናገኝ፣ ሊኖሩም አይችልም። እና ከዛ አንጻር ብናይ አሪፍ ነው። ምናልባት አይተ ከሆነ የእንትና አለ ማርቲን ኬቨኔዝ አግስበርግ አፖሎጂ ላይ 21ኛ ቻፕተር ላይ ነው ስለ መላእክት ሲያወራ። እሱም ያው ዘካርያስ 1:14 ኮት እያደረገ ነው ስለ መላእክት የሚያወራው። ከካቶሊክ ትራዲሽን አንጻር እንደዛ ሊጸልዩ ይችላሉ በቤተክርስቲያን ውስጥ ያሉ ስለሆነ ወይም እኛ ቤተክርስቲያን ውስጥ ካለን ድረስ ሰዎች አንዱ ስለሌላው ሊጸልይ ይችላል ብሎ ያን ክፍል ያነሳል። ግን መላእክት ጋር ለምንድን ነው ኢንቮክ የማናረገው የማንጠይቀው ብሎ ከብዙ የመላእክት ክፍል ከብዙ የመጽሐፍ ቅዱስ ክፍል ኮት ያደርጋል። እና እንደዛ ሲያደርግም እንትን አለ ወደ ወርሺፕ ስለሚወስድ ነው ይሄን ነገር በተደጋጋሚ ካረግ እና የአምላክንም ባህሪ ይጋራል። እንደዛ የምታረከው ለምሳሌ እኔ እዚህ ያለን ሰዎች ቀጥታ ያለምንም እግዚአብሔርን ምንም ቦታ ሳይገድቡ ሁላችንም ጸሎት ብንጸልይ እግዚአብሔር ለሁላችንም እኩል የሆነ መልስ ይሰጣል። እንደዚህ አይነት አርጉሜንት ነው የሚያነሳው ሰው። ዓለም ላይ ያለ ለምሳሌ 8 ቢሊዮን አለ ሰው ይባላል። 8 ቢሊዮኑም ሰው ወደ እግዚአብሔር ዳይሬክትሊ ቢጸልይ ወይም ቢጠይቅ እግዚአብሔር ሁሉም ቦታ ላይ ስለሚገኝ ለሁሉም እኩል የሆነ መልስ ይሰጣል። at the same time ለሁሉም። መላእክቶች ግን እንደዚህ አይነት ነገር የላቸው። ሮቴት ሊያደርጉ ይችላሉ ከአንድ ቦታ ወደ ሌላ ቦታ ከአንድ ቦታ ወደ ሌላ ስፍራ ሮቴት ሊያደርጉ ይችላሉ። በአንድ ቦታ ሆነው ሁሉም የሚጸልየውን ጸሎት ወይም የሁሉንም ጸሎት ይሰማሉ የሚል አይነት እንትን የለው፣ ስፔኩሌሽን የለውም። ኬምኔዝም ሲያስቀምጥ እንደዛ ነው የሚያስቀምጠው። እና ያን ክፍል ካልቪን ራሱ ሲተረጉም በእርግጥ ማርቲን ሉተር ለኦርዲነሪ መልአክ ነው የሚሰጠው እና ካልቪን ሲተረጉም ደግሞ ክርስቶስ ነው ብለው ነው የሚያስበው። ካልቪን ኦኬ ቴንክ ዩ በጣም ከ10 ደቂቃ በኋላ እዘጋለሁ። ሌላ አንድ ጉዳይ አለብኝ። እነዚህኑ አዳም ሰማለሁ። አዎ ምናልባት የልጅ ድምጽ ምናምን አለ። እሱ የቴዎፋኒ ኮንሰፕት እሱ ለብቻው ነው። እሱም ራሱ ቶፒክ ነው፣ ዲቤተብል ነው እና እሱ ሌላም አከራካሪ ጉዳዮች ስለሚኖሩት እሱን ያዝ አድርገን እኔ በምጠቅሰው ጥቅሶች ላይ አይ መጽሐፍ ቅዱሳዊ ነው ወይም መጽሐፍ ቅዱሳዊ አይደለም ወይ ስለ ክርስቶስ ነው የተነገረው አይደለም የሚለው ላይ እሱን መከራከር ማውራት እንችላለን። እሱ ያ ሀሳብ እንዳለ ሆኖ ማለት ነው። ነገር ግን በመጽሐፍ ቅዱስ መላእክት የሰው ልጆችን እንደሚራዱ ወይም ደግሞ የሰው ልጆችን እንደሚያገለግሉ ኢቭን ለመዳን ራሱ እንደሚረዱ
በእግዚአብሔር ፊት እንደሚቆሙልን መጽሐፍ ቅዱስ ይነግረናል። ምልጃ አንዱም የቤተክርስቲያን ስርዓት ስለሆነ የተሰጠ ነው፣ ለቤተክርስቲያን የተሰጣት ነው ምልጃ ማለት ነው። ሰው መላእክት ስለኛ ይለምናሉ የሚለው ነገር አከራካሪም አይደለም። አንድም ቦታ በእርግጠኝነት መላእክት የሰው ልጆችን ጸሎት ወደ እግዚአብሔር አያደርሱም ወይም ደግሞ ለሰው ልጆች በእግዚአብሔር ፊት አይቆሙም የሚሉ አባቶችን ልታሳየኛቸው። በእግዚአብሔር ፊት ለሰው ልጆች አይቆሙም የሚል አባቶች እንደዚህ ብለው አስተምረዋል። መላእክት ምልጃን ወደ እግዚአብሔር አያቀርቡም የሚል አስተምሮ አታመጣም። በመጽሐፍ ቅዱስ ግን ብዙ ቦታዎች ላይ ላወጣ እችላለሁ። ምልጃን በእግዚአብሔር ፊት ስለማቅረብ ወይም ደግሞ ስለኛ መማር ኤቢ ምናልባት የፓትራቲስቲክ ራይቲንግ ካለ ቢያነብን ዳይሬክትሊ መጽሐፍ አንብቦ ከዛ የአባቶችን ጽሑፍ ቢያነብልን አሪፍ ነው እኮ። መጀመሪያ በመጽሐፍ ቅዱስ ነው የምንለው። በመጽሐፍ ቅዱስ መላእክት በእግዚአብሔር ፊት እንደሚቆሙ ወይም ደግሞ በእግዚአብሔር ፊት ሊማልዱ እንደሚችሉ መለመን መጠየቅ እንደሚችሉ መጽሐፍ ቅዱስን ዋቢ እያደረግን መናገር እንችላለን። ለምሳሌ እሺ ጥቀስ እስኪ እናውጣና እናንብብ። ትንቢተ ዘካርያስ ላይ ምዕራፍ ዘካርያስንማ አልነበርክም? ዘካርያስንማ እኮ ዘካርያስን ሙሌም ማብራራ የአባቶችንም ስራዎች አንስቶ ይሄ እነ ጀስቲን ማርቲር ሳይቀሩ ከክሪስቶፋኒ ጋር ከቴዎፋኒ ጋር የሚያያዝ ነገር ነው። የሲሪልም እንደዛ ነው። ቤተክርስቲያን ማስረጃ አለህ ንዜኑ ያ ክፍል የመላእክትን ምልጃ እንደሚያሳይ የቤተክርስቲያን ማስረጃ ማለት መጽሐፍ ቅዱሱ በራሱ ስለ መላእክት አያወራም እያልከኝ ያለው? አይ ይሄን ክፍል ዘካርያስ 1:12 ለክርስቶስም ሳይሆን ቴዎፋኒም ክርስቶፋኒም ሳይሆን አንድ መልአክ ችግር የለም ዜኑ እንረዳለን፣ ችግር የለም። አንድ መልአክ ለሰው ልጆች እንደሚያማልድ ተደርጎ የተተረጎመበት ያስተማረ አባት አለ። የተረጎመ አባት አለ ነው። የአንተን ትርጉም ነው የምትነግረኝ? አባት የተረጎመውን እሱን ደግሞ ሌላ ቶፒክ ይዘህ ነው የምናወራው። አሁን ይህንን አባቶች እንዴት አዩት የሚለው በምልአት እናየዋለን። አይ እንደዛማ አሁን እኮ አንተ ያንን እንደዛ አድርገህ ተረጎምከው። እኛ ደግሞ አንዴ ቆይ እንዲያጥር ብዬ ነው ውይይቱ። አሁን አንተ ማስረጃ ከሌለ የራስን ሪፍሌክሽን መስጠት ትችላለህ። ልክ ግን አሁን ምንም ጊዜ ስለሌለ መጽሐፍ ቅዱሱን እኮ ነው የምናየውና አንተ የራስን ሪፍሌክሽን ስጥና ችግር የለም። አሁን እኛ ቀደም እያወራን የነበረው ፓትሪያቲስቲክ ራይቲንግ ላይ ምን ይላል፣ የቤተክርስቲያን አባቶች ምን ይላሉ የሚለውን መላእክትም ቅድም ብለሃል። ባይዜ መልአክ የተባለበትን ሁሉ ክርስቶስ ነው ወይ ቴዎፋኒ ነው አንልም። እንደዛ ፕሮቴስታንትም እንደዛ አይልም፣ ማንም አይልም። ግን ቦታዎች አሉ መጽሐፍ ቅዱስ የሚያስቀምጠው ስፔሻል ሮል ያላቸው መልአክ ለመልአክ ስፔሻል ሮል አድርጎ የሚያስቀምጥበት ቦታ አለ። ያንን ነው። ከዛ ክፍል ደግሞ አንዱ ዘካርያስ ላይ ያለው መልአክ ነው። ምክንያቱም ዘካርያስ 1 ላይ 2 ላይ 4 ላይ እነዚህ ክፍሎች ሲታይ ከአምላክ ባህሪ ጋር ስለሚያገናኝ ነው ክፍሉ። ለዛ ነው ቅድም የአባቶችን ጽሑፍ እንትን ያለው ኮት አድርገን ያወራ ነው ማለት ነው። አይ መጽሐፍ ቅዱሱ መጀመሪያ ላይ አሁን አንተ እያልከኝ ያለኸው ከእግዚአብሔር ጋር ሲነጋገር የነበረው ያ መልአክ ኢየሱስ ክርስቶስ ነው እያልከኝ ነው? አባቶች እንደዛ ብለው አስተምረዋል። እኔ እሱን አባቶች ያለውንማ እኮ በኋላ እናያለን። አሁን ወይ በሰንበት ቀን አሁን የራስህን ምልከታ ታመጣና የራስህን ምልከታ ታመጣልኝና እዚህ ጋር ሲከራከር የነበረው ሲያወራው የነበረው መልአኩን እግዚአብሔርን ሲናገረው የነበረው ሲጠይቀው ለ70 ዓመት ስለምን ተቆጣቸው የሚለውን ሲጠይቀው የነበረው ይሄ አሁን ከባህሪው የተነሳ ነው አልኩ። በፍጹም ኢኩቫለንት ወይ ደግሞ ከእግዚአብሔር ጋር እኩል መሆኑን የሚያሳይ ነገር አይደለም። የአባቶችን እናየዋለን የሚለውን ያው እሑድ ቀን እከፍታለሁ ስላለ ኤቢ በዚህ ዙሪያ ላይ ያለት መወያየት እንችላለን። ግን አሁን አንተ በራስህ እሺ ኤቢ ጊዜ ይኖርሃል? ምናልባት 5 ደቂቃ አለኝ ስላልክ ነው። አይ ምን መሰለህ አሁን ንዜኑ ሚሻለው ምን መሰለህ ንዜኑ አንድ የሚዩት አርጉ ሙሌም የሚዩት አርጉ። አሁን መጽሐፍ ቅዱሱን አንብቤ አንደርስታንድ ያደረግኩትን ኤክስፕሌን ላርግ ማለት ምንም ችግር የለውም። እኛም የምናበረታታው ነው። መጽሐፍ ቅዱስ ቅድሚያ ቢሰጠው እንመርጣለን። ግን አሁን አንተ እኛ መጽሐፍ ቅዱሱን ጠቅሰን መጽሐፍ ቅዱስ የመላእክትን ኢንቮኬሽን ቬነሬሽን አምልኮም ስለሚል ቆላሲስ የመላእክትን አምልኮ፣ የመላእክትን ምልጃ፣ ለመላእክት የሚቀርብን ምስጋና መጽሐፍ ቅዱስ አያስተምርም ብለን
ዘሆል ብሉይ ኪዳንንም አዲስ ኪዳንንም አስሰን ኤክስፕሌን አደረግን። ፕላስ ደግሞ አባቶችንም አነሳን። ከአባቶች ደግሞ ይህንን ፕራክቲስ አሁን እናንተ በትምህርቶቻችሁ፣ በስርዓት አምልኳችሁ፣ በመጽሐፍቶቻችሁ ላይ የገለጻችሁትን የመላእክት አስተምህሮ ሰፖርት የሚያደርግ ከእኛ ጋር የምትለያዩበትን ነው። ንዜኑ ተረድተኛል። እኛም መላእክት በተመለከተ ከመጀመሪያው ጀምሮ አልነበርክ እንደው አላቅም አውጥቼ የካውንስሉንም የብዙ ሀሳቦችንም አንስቻለሁ። እኛ ምናምነውንም ግን ምንለያይባቸው ፖይንቶች አሉ። ፕሮቴስታንቱ መላእክት ቨነሬት መደረግ አለባቸው፣ ሊመሰገኑ ሊከበሩ ይገባል፣ ድርሳን ሊጻፍላቸው፣ ታቦት ሊቀረጽላቸው፣ ቤተክርስቲያን ሊገነባ ሊታነጽላቸው በስማቸው ይገባል ብሎ ፕሮቴስታንቱ አያምንም፣ አያስተምርም። እንደዚህ አይነት ቨነሬሽን ኢንቮኬሽን አናስተምርም። አይ መጽሐፍ ቅዱሳዊ ነው ካልክ ግን አምጣና አይ እሱ እንደዚህ አይተረጎምም ስንል እኛም የምናምነው ያ አይተረጎም። በተለይ እናንተ ትራዲሽንን ከመጽሐፍ ቅዱስ ጋር እኩል ስለሆነ የምታዩት፣ እኛ እኩል አናይም። እኛ መጀመሪያ ሃይስት አውቶሪቲ የምንለው ባይብልን ነው፣ ስክሪፕቸርን ነው። እናንተ ደግሞ ትራዲሽን። ስለዚህ አንተ ሃይስት አውቶሪቲ እኩል ነው የምትለው ትራዲሽን ስላለ በትራዲሽን ይሄ እናንተ አሁን መላእክት በተመለከተ የምታደርጉትን ነገር በሙሉ ሰብስታንሺየት አድርግልን ነው። አሁን ይሄ ድንገተኛ ነገር ስለሆነ አሁን ላፕቶፕ ከፍተ ማስረጃ አምጣ ማለት ትክክል አይደለም። የምታስታውሰው ነገር ካለ እጄ ላይ መጽሐፍት አሉ። እኔ ጋ ፍትሐ ነገሥት አለ፣ ሃይማኖተ አበው አለ፣ ስርዓት አምልኳቸው አለ፣ አንድምታዎች ምናምን አሉ። ላወጣልህ እችላለሁ። ሃርድ ኮፒውም አለኝ። ግን የሚሻለው ለኔክስት ሳምንት ለኔክስት ዊክ ለእሁድ ይህንን ጥያቄ መዝግበ ያዘውና ዲስከስ እናድርግ፣ እንወያይ። ወይም ሌላም ሰው ኢንቫይት አድርግና ሰብስታንሺየት አድርጉ። ይሄ ትክክለኛ እንደዛ አይደለም ያልኩት፣ አልሰማኝም። ቤተክርስቲያን ኖ በቅዱስ ሚካኤል ቤተክርስቲያን መሰየም እያልክ አልነበረ? በኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ነው ያለው እያልክ አይደል ያለው? ቅድም የነበረው አላልኩም፣ እንደዛ ብቻ አላልኩም። ኧረ ቅድም ኮሜንት ላድርግ ያላልኩት እኔ ማቀውን ነው። እኔ ማቀው ያነበብኩት አሁን እጄ ላይ ያለው ማስረጃ ማወራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጽሁፎች ነው ያነበብኩም ያጠናሁም። ሌሎቹ አንተ ለምሳሌ ታሪክ አንብቤ ያለው ጽሁፍ ጽፍ ያለው ምናምን በጣም እንደውም ብዙ ነገር ሪቪው እንዳደረግ እያወራክ ነው አይደለ? ይሄን ያክል የሄደ ሰው በዓለም ላይ የተከናወነ ያለውን የቤተክርስቲያንን ታሪክ አላውቅም። እኔ የማውቀው የኢትዮጵያ ኦርቶዶክስን ብቻ ነው ማለት which is በጣም ሮንግ። አላልኩም እኮ እንደዛ አላልኩም። አሁን እያወራ ያለሁት እኔ ስለ ኦርቶዶክስ ብቻ ነው ነው የምልህ። እኔ አሁን ሲጀመር የሁሉንም ማወቅ አይኖርብኝም። ምን ሰፊ እኮ ነው ኦርቶዶክስ ራሱ። በነገራችን ላይ ንዜኑ የኦርቶዶክስንም ቢሆን አውቄው አይደለም፣ ማት እኮ ነው። ጽሁፉ ብዙ ነው፣ ሊትሬቸሩ ብዙ ነው፣ ገብተዋል። ፓትሪስቲክ ሶርሱ ብዙ ነው እና የሁሉም ቤተክርስቲያን የሁሉም ሊቃውንት የካቶሊኩም፣ የምስራቁም፣ የኦሪየንታሉም ሁሉንም ታሪክ መላእክትን በተመለከተ ስኮላር ነኝ አይባልም። ለዛ እኮ ነው ቤት ምን ከፍተው። አንተ ደግሞ የተረዳኸውን የተማርከውን ሼር ታደርጋለህ። ስንቱን እናነባለን፣ ስንቱን እናጠናለን። ገብቷል። አሁን እናንተ ጋር ማዕት መጽሐፍ አለ፣ በጣም ብዙ። እንዴት አድርጌን ያን ሁሉ አንደርስታንድ ማድረገው? ስለዚህ ዝም ብለህ ሌብሊንጉን ተወውና አሁን አንተ እንዲህ ብልሃል እንደዛ ብልሃል ሳይሆን እኔ ያጠናሁትን 19 ፔጅ ያጠናሁትን ቴሌግራም ግሩፕ ላይ አስቀምጫለሁ። ከፈለክ ግባና አንብበውና ይሄን 19 ፔጅ ስህተት ካገኘ ኦርቶዶክስ የሚመለከት አይደለም፣ አጠቃላይ የመላእክትን አስተምሮ በተመለከተ በብሉይ ኪዳን በሁለቱ ኪዳናት መካከልና በአዲስ ኪዳን ኤክስፕሌን ያደረግኩትን እይና ከእናንተ አስተምሮ ጋር ትክክል የሆነውን ነገር እለፈውና ልዩነት ያለውን ነገር ግን አንተ አይ አባቶች እንዲህ ይላሉ፣ መጽሐፍ ቅዱስ እንዲህ ይላል ብለህ ኤክስፕሌን ማድረግ መሞገት አለብህ ነው የኔ ጥያቄ። እሺ በቃ አመሰግናለሁ። አሁን እኮ አንስተን ለማውራት ጊዜም የለኝም እያልክ ስለሆነ እሱ ሌላ ጊዜ ማድረግ ይችላል። ግን እኔም በተነሳው ሀሳብ ላይ ሪፍሌክት ለማድረግ ነው። ስለዚህ በቤተክርስቲያንን በቅዱሳን ስም በቅዱሳን መላእክት ስም መሰየም፣ ቅዳሴ ቤት ማክበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን በዓለም ኤርሊ ቸርች በሚባሉት ውስጥ ስለ ቅዱሳን መላእክትን ስለማክበር ቅዱሳን መላእክትን ምልጃቸው ማመን በምልጃቸው መተማመን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻም ሳይሆን በዓለም ባሉት በእነዚህ ቀደምት በሚባሉ ኤርሊ ቸርች በሚባሉት ውስጥ ሁሉም ውስጥ ያለ ነው። ኮንሲስታንት ምንም የማይለያቸው ማለት ነው። አንድ እንዳውም የሚያደርጋቸው ይሄ ነው። ነገር ግን መሰረታቸው ምንድን ነው ካልን መጽሐፍ ቅዱስ ነው። እንግዲህ ይሄ ቴዎፋኒ የሚለው ዲቤተብል ነው፣ አከራካሪ ነው። ቀጣይ ላይ ሁሉም ሰው ያለውን ሀሳብ መረጃ ይዞ መጥቶ መነጋገር ይቻላል። አባቶች ምን አሉ የሚለውን በመላእክት ዙሪያ ላይ አንድም ቦታ ላይ ግን እርግጠኛ ሆኜ የምነግርህ ቅዱሳን መላእክት
የሰው ልጆችን ለማገዝ የሚፋጠኑ አይደሉም፣ ወይም ደግሞ በምልጃቸው አያግዙንም የሚል አታመጣም። 4 ነጥብ ማለት ነው። ሶ ይህንን ቀጣይ ላይ እኔም የራሴን ሀሳብ ይዤ እመጣለሁ። በምትከፍትበት ቀን እሑድ ቀን ብለሃል ወይ መቼ እንደሆነ አይሆን አላውቅም። እሱን ኢንፎርም አድርገንና በዛን ቀን ሁላችንም መረጃችንን እኔ በተለይ በራሴ ይዤ እመጣለሁ ማለት ነው። አሁን እወጣለሁ እያልክ ስለሆነ ቤተክርስቲያን ሲታነጽ እንደዚህ ነው። ኢንፎርሜሽኑ ካለ ወይም እውቀቱ ካለ ነው የምትናገረው። አላስገድድህም። እንደው ጀስት ስያሜ መስጠት ብቻ ሳይሆን ለምሳሌ እኛ ጋ አሁን አንድ ምስራቅ መሰረተ ክርስቶስ የሚባልን ቤተክርስቲያን እንውሰድና ምስራቅ መሰረተ ክርስቶስን አዳራሹን ቤተክርስቲያኑን ስርዓት አምልኮ የምንፈጽምበትን የሚካኤል አዳራሽ ሚካኤል መሰረተ ክርስቶስ አሁን ለምሳሌ አማኑኤል ህብረት የሚባሉ አሉ። በዚህ ደረጃ ሳይሆን እናንተ ቤተክርስቲያን በሚታነጽበት ጊዜ ለምሳሌ ሚካኤል ቤተክርስቲያን ሲታነጽ የሆኑ ቴዎሎጂካል መሰረቶች የሉ። ካልተሳሳትኩ የክርስቶስን ደም አምጥቶ መሬቱ ላይ ያፈሰዋል። ካልተሳሳትኩ ኡራኤል መልአክ ይመስለኛል። ታርመኛለህ። በስሙ ጽላት ይቀረጻል፣ እንደዚህ ይሆናል የሚል ፕሮሰሶች የሉም። እንደው ጀስት ዝም ብሎ ስም መስጠት ብቻ ነው። እንደ አውሮፓና እንደ አሜሪካ ምናምን ካቴድራል የሚባለው ኤፊ በጣም እኔ ቴንኪው ማለት በዚህ ዙሪያ ላይ ቤተክርስቲያን ሲጠነስ ቤተክርስቲያን ተሰራች ሲባል ዝም ብሎ እንደ ኖርማሊ እንዳልከው አዳራሽ ምናምን ብለን አይደለም እንገባለን። የሚገርመው ዋዜማ አለ። በቀን አሁን ነገ ቤተክርስቲያኑ ሊመረቅ ካለ ዛሬ ዋዜማ አለ። የሚገርመው ዋዜማውን የሚባለውን ሃሌሉያ እየተባለ የሚባለውን ብሰማው ቤትን አክብር፣ ቤትን አንጻ፣ ቤትን ቀድስ፣ ይሄ የአንተ ማደሪያ ይሁን እያሉ አባቶች በጸናጽል በከበሮ በሽብሻቦ እግዚአብሔር ነው የሚያመሰግኑ። ባይዘወይ ይህንን መረጃ እኔ ምናልባት ላቀርብልህ ይችላል። የሚባለው ማለት ቤተክርስቲያን አዲስ ቤተክርስቲያን ሲመሰረት የሚዘመረው ዝማሬ እግዚአብሔር የሚመሰገንበት ምስጋና ፍጹም የተለየ ፍጹም ቤተክርስቲያንን እንዲያከብራትና እንዲቀድሳት የሚለመንበት ምልጃና ምስጋና ስርዓት መልአኩ የሚመለከት የጠየቁ እግዚአብሔር ሳይሆን ኔቨር መልአኩ የሚመለከት አይወራ። በዛ ቀን በፍጹም ቤተክርስቲያኑ በጽዋ ደም አምጥቶ ደም ያፈሳል የሚለውስ አዳምጠኝ። እኔ አሁን ስለ ቤተክርስቲያን ሲታነጽ እየጠየቀኝ አይደል ያለው? ይሄ አሁን ያልኩትን እስኪ ንገረኝ። ስህተት ነኝ? ዝም ብዬ ወሬ ሰማሁት? የለም ነው እያወራ ያለው። ግን አንድ ነገር ልንገርህ። ቆይ እኔን አዳምጠኝ አንዴ ልጨርስ አንዴ በጣም ከይቅርታ ጋር ዋዜማ የሚባለውን ቀን ነገርኩ። አባቶች ያንን ምስጋና ባመጣለ ፍጹም የተለየ ይሄ ከእግዚአብሔር የተሰጠ ፍጹም የተለየ ምስጋና ሌሊት እንደዛው ይታደርበታል። ቤተክርስቲያኑን ለማክበር ነው። ከዛ በኋላ ጳጳሳት ናቸው ወይም እነዚህ ኤጲስቆጶሳት ቤተክርስቲያን እየዞሩ የስመ እግዚአብሔር እየተጠራ ዙሪያውን ቅጥሩን ሙሉ እየዞሩ ይባርኩታል ማለት ነው። ዝም ብሎ አይገባበትም። ከዛ በኋላ ያ ከተባረከ ቤቱ ከከበረ በኋላ ጽላቱ ወይም ደግሞ መታሰቢያነቱ ለተሰጠው አሁን ለምሳሌ የማቴዎስ ወንጌል ሲባል ወንጌሉ የማቴዎስ ሆኖ አይደለም። የትንቢተ ኢሳይያስ ሲባል የኢሳይያስ ትንቢት ሆኖ አይደለም፣ የእግዚአብሔር ነው። ምንም የኢሳይያስ ከራሱ የሆነ ነገር የለም። ማቴዎስ ከራሱ የሆነ ግን ያንን ነገር በቤተ ክርስቲያን ልክ እንዳልኩ አሁን ቅድም ታቦተ ጽዮን የሚባል እኮ ማነው? ታቦተ ጽዮን የሚባል ማነው? የእግዚአብሔር ታቦት አይደለም እንዴ? ሰው ያንን ስያሜ ጊዜ በጣም ውድ ጊዜ ስለሆነ የምንጠቀመው ሀሳብ ገብቶኛል። ግን ጥያቄያችን ላይ ትይዩ ብትመልስ፣ ጽላትስ በሚካኤል የሚቀረጸው ጽላት ምንድን ነው? እስኪ ያ እኮ ነገርኩ። ጽላቱ አልፋ ወኦ የሚለው የኢየሱስ ክርስቶስ ስም ነው የሚጻፍበት። ከዛስ መታሰቢያነቱ ግን ያ ጽላቱ የሚቀረጸው የክርስቶስ ስጋና የክርስቶስ ደሙን ለማክበር ወይም ዙፋኑ ሆኖ የሚያገለግል ነው። ቅዳሴው የሚቀደስበት። ቴንኪው አሪፍ ነው። አሁን አንድ በቀጥታ የምትመልስልኝ ጥያቄ ልጠይቅህ። ይሄንን ነገር ሐዋርያቱ አድርገውታል? ይኸው ያየን እኮ ነው እኮ ኤርሊ ቸርችን እኮ ሄደህ ስታነባት ስታገኘ አንተ እስኪ መጽሐፍ ቅዱስ ላይ ያወጣልኝ። ሐዋርያቱ እንደዚህ ነበረ፣ በዚህ መልኩ በታነጸ ታቦት ጽላት በተቀረጸበት። ቆይ ቤተክርስቲያን የምንላት ይኸውልህ ሐዋርያው በመልእክቱ ላይ ዕብራውያን ላይ ምዕራፍ 13 ላይ የተጻፈውን ምን አለን ይላል። ለምሳሌ መሰዊያ አለን አይደለም የሚለው እንዴ? ያ መሰዊያ ከድንኳኒቱ የሚያገለግሉ ሊመገቡት ሊወስዱት ምንድነው መሰዊያ? መሰዊያው ጽላቱ እኮ ነው ብሮ። ይኸውልህ ጸሎት ጊዜ ነው። ጸሎት በጣም ወንድሜ ነው። የክርስቶስ ደም ያርፍበታል ብለን እናምናለን። እንደዛ ብቻ አይደለም፣ አንተ እንደምትለው ብቻ አይደለም ይላል። ስለዚህ እኔ ዝም ብዬ አይደለም ያወራው፣ የሰማሁትም ነገር ስላለ ነው። ኖሪስ ችግር የለውም። ግን አሁን ይሄ አንዴ ቆይ አርክ ኦፍ ኮቨናንቱን ይሄ ሁለት ነገር ነው። ጽላቱንና ታቦቱን በዚህ ደረጃ ተጠቅሞ
ቤተክርስቲያን ገንብቶ አንጾ ያንን ስፍራ ቀድሶ ያመልክ የነበረ ሐዋርያ ወይም ደግሞ የሐዋርያት ቤተክርስቲያን በዚህ መልኩ እንደው የምታመጣልኝ ማስረጃ ወይም ደግሞ ማስረጃ ከሐዋርያት ስትል ቆይ አዳምጠኛል። ኤቢ ከሐዋርያት ስትል ከሐዋርያው ቅዱስ ጳውሎስ በላይ ዕብራውያንን ከጻፈው መልእክቱን ከጻፈው ከዛ አባት በላይ የለም። መሰዊያ አለን አለ። ቆይ አዳምጠኝ። መሰዊያ አለን። ለምንድን ነው መሰዊያ የምንጠቅመው? የራሳችሁ መጽሐፍ ቅዱስ እኮ የመጽሐፍ ቅዱስ ምንድነው ትርጓሜ ምንድነው የሚባለው? አዲሱኑ ቨርዥኑ ማለት ነው። እዛ ላይ እኮ በደንብ ራሱ አብራርታችሁታል። እናንተ እግዚአብሔር ይስጣችሁና ምንድነው መሰዊያ አለ? ምኑ ስጋውና ደግሞ የሚከብርበት መሰዊያ አለ። ያ መሰዊያ ቤተክርስቲያን የምንላት የክርስቶስ ቅዱስ ስጋውና ክቡር ደግሞ የሚፈተትባት የሚፈስባት እኛ ምዕመኖቿ የምንካፈልባት ቤተክርስቲያን ናት። ያቺ ቤተክርስቲያን ደግሞ ያለ ክርስቶስ ስጋና ደም ቤተክርስቲያን እንላት አንጀም እና ያቺ ያና ስጋ ደም ደግሞ የሚቀበሉት እነዚህ ደግሞ ጳጳሳት ያላት ቤተክርስቲያን የምንላት ናት። እሺ ቆይ እሺ አሁን መሰዊያ የሚለውን እናቆየው። ጽላት ለእናንተ ጽላት አለ የለም እናንተ ጋር? በጣም ቴንኪው። ይኸውልህ መጀመሪያ መልስልኝ። ቆይ አዳምጠኝ፣ ቆይ ልጨርስልህ። ጽላት መሰዊያ ነው። እኔ መልስላለሁ። ምንም ችግር የለም። ምናልባት እንትን አረጋችሁ፣ ሀሳቡን ዳይቨርት አረጋችሁ። ኤቢ ቆይ ችግር የለውም። ኤቢ ወደዛ እሺ በቃ ችግር የለውም። እንደዚህ እናድርግ። አንዴ መልስልህ። ምንም ችግር የለም። በጣም ኤክስፓንድ እያደረገው ስለሆነ ነገሩ ልክ ነው። መስመር እንዳይለቅና እንዳይጠብ ምንድነው ወደ መላእክት ሀሳብ እንምጣና አንዱ ትልቁ ጥያቄ ኢንቮኬሽን እና ቬነሬሽንን ኢንተርሴሽንን ምልጃን ከመጽሐፍ ቅዱስና ከአባቶች እናገኛለን ወይ የሚለው ሀሳብ ላይ እናጠንጥን። ሙሌ ለአንተ ድል ስጥህና ቀጥሉሽ። አይ የቅድሙን የእሱን ሀሳብ የፓትሪያርሲኩን ጠይቀን ነበር። ምናልባት እሱ ላይ የሚቀጥለው ጊዜ የሚያመጣ ከሆነ በቃ ዘካርያስ አንድን ዘካርያስ ላይ ያለውን መልአክ ሪፍሌክሽን ቢሰጠን ማለት ነው። ኢንቮኬሽንን ኢንካንቴሽን ምናምንን ዳይሬክትሊ አሁን ራኒስ አግኔስት ሄሬሲ 5ኛ መጽሐፍ ላይ ምንም ሰማይ ላይ ኢንቮኬሽን ሆነ ኢንካንቴሽን የለም ይላል። የመላእክት ዳይሬክትሊ ወደ ክርስቶስ ነው የምንጸልየው ይላል። ወደ መልአክ አንጸልይም እነሱም ኢንቮክ አያደርጉም የሚል አይነት አርጉሜንት ያስቀምጣል። እና በዛ ላይ ብታወራ ፎከስ ብታደርግ ይሻላል። ኑዜን ሙሌ ወይም ቃሌ 30 ደቂቃ ቤቱን ትመሩታላችሁ። ቃሌ ትችላለህ? በጣም ከይቅርታ ጋር እችላለሁ፣ ግን ከጥያቄ እየዘለላችሁበት ነው ልጅ ነው ጥያቄ እንትን እያላችሁበት ነው እና አንድ ጥያቄ እየመለሰ ሼፕ አድርገውና እኔ ለአንድ ለ30 ለ40 ደቂቃ